ከእግዚአብሔር ጋር ህብረት የሌለው ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት የሌለው ሰው ምን ብሎ ነው እናንተን ወንጌል የሚያስተምራችሁ? ከማን የሰማው ነው የሚያስተምራችሁ? ገድል ወንጌል አይደለም፣ ድርሳን ወንጌል አይደለም፣ ተአምር ወንጌል አይደለም፣ ዜማ ወንጌል አይደለም፣ ቅዳሴ ወንጌል አይደለም። ይኸውልህ ቅላጼው በአማረ ድምፅ ስለተንቆጠቆጠ ስለተጮኸ የሰውን አእምሮ ስለተቆጣጠረ ስለገዛ ያ ህይወት አለው ማለት አይደለም። ህይወት ያለው ክርስቶስ ብቻ ነው። ለሰው አእምሮ በጣም ከባድ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ የዘላለም ህይወት አለው፣ ጽድቅ አለው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ ዛሬ ደግሞ የዘላለም ህይወት በሚል ርዕሰ ጉዳይ ላይ ወደ እናንተ መጥቻለሁኝ። እንግዲህ በዚህ ርዕሰ ጉዳይ ላይ ብዙ ሐሳቦችን እንግዲህ አቀርባለሁኝ። እንግዲህ የዘላለም ህይወት የሚለውን የመጽሐፍ ቅዱስን አስተምሮ ወይም ደግሞ መጽሐፍ ቅዱሳዊ የሆነውን ትምህርት ነው ይዤ የመጣሁትኝ። እንግዲህ ዛሬ የዘላለም ህይወት በጣም ለሰው ልጅ አስፈላጊው ነገር ከምንም በፊት ይህ የዘላለም ህይወት ስለሆነ ስለ ዘላለም ህይወት ብዙ ነገሮችን ከመጽሐፍ ቅዱስ ጥቅስ በማንሳት ሌላውም ደግሞ በፊቴ የምታዩት ይሄ የሃይማኖት አበው የተባለ መጽሐፍ ነው። በሃይማኖት አበው መጽሐፍ ውስጥ የተቀመጠውን ሐሳብና በመጽሐፍ ቅዱስ ላይ የተቀመጠውን የሰፈረውን ሐሳብ ይዤ ነው የመጣሁትኝ። እንግዲህ የዘላለም ህይወት ብዙ ጊዜ ሰዎች ስለ ዘላለም ህይወት፣ ስለ መዳን፣ ስለ ጽድቅ፣ ስለ መንግስተ ሰማያት ወይም ስለ እግዚአብሔር መንግስት ብዙ ሰዎች ይጨነቃሉ፣ ያስባሉ፣ ያወጣሉ፣ ያወርዳሉ። የነፍስ ጉዳይ ብዙ አጠያያቂ ነገር ስለሆነ ማለት ነው። ስለዚህ ሰዎች እድሜያቸው እየገፋ ዘመናቸው እየተቋጨ በሄደ ቁጥር አንድ የሚያስጨንቃቸው ነገር ምንድን ነው ሲባል የዘላለም ህይወት ወይም ጽድቅ ወይም መዳን ወይም ስለ እግዚአብሔር መንግስት፣ ስለ መንግስተ ሰማያት ነው። እና ብዙ ሰዎች እድሜያቸው እየገፋ ዘመናቸው እያለቀ እግዚአብሔር በምድር እንዲኖሩበት መልካምን ነገር እንዲያደርጉበት በሰጣቸው እድሜ ሁሉ ብዙውን ነገር ካደረጉ በኋላ ግን አንድ እርግጠኛ የማይሆኑበት ነገር ጽድቅ የሚባል የዘላለም ህይወት መዳን የሚባል ነገር ነው። እና ብዙ ጊዜ ስለ ጽድቅ፣ ስለ መዳን፣ ስለ ዘላለም ህይወት ሰዎች ሲጠየቁ እንዴት ትገባላችሁ? ፍጻሜያቸው ምን ይመስላል? እንዴት ተረዳችሁት? ወይም ደግሞ የዘላለም ህይወት ምንድነው? ጽድቅ ምንድነው? የዘላለም ህይወት የሚለውን ይህንን የእግዚአብሔርን ሐሳብ ወደ ሰዎች ጥያቄ በምናቀርብበት ጊዜ መጨረሻቸውን የማያውቁ ብዙ ሰዎች እንዳሉ ግልጽና ግልጽ ነው። እና ይህንን ሐሳብ በተመለከተ መጽሐፍ ቅዱሳዊ የሆነውን ትምህርትና በሃይማኖት አበው ላይ የተጻፈውን ሐሳብ እሱን ለማውራት ነው የመጣሁት። እንግዲህ በዚህ ትምህርት ውስጥ ለብዙዎቻችን መጽናናት፣ ለብዙዎቻችን ለልባችን ረፍት፣ ለልባችን ለውስጥ ሰውነታችን ደግሞ ደስታን የሚፈጥር የእግዚአብሔር ቃል ስለሆነ ቃሉን በማየት ቃሉ ላይ ያለውን የእግዚአብሔርን ሐሳብ የእግዚአብሔርን የልቡን ፈቃድ መረዳት እጅግ አስፈላጊ ስለሆነ ነው። እንግዲህ የዘላለም ህይወት የሚለው ርዕስ ዋና የህይወት ጉዳይ ስለሆነ የዘላለም ጉዳይ ስለሆነ ከእግዚአብሔር ጋር የምንኖርበት ይህንን ምድር ስንሰናበት ወይም ደግሞ በዚህ ምድር ላይ የምንኖርበትን እድሜ ስንጨርስ ዋና አጀንዳችን የዘላለም ህይወት ስለሆነ የዘላለምን ህይወት ማወቅ መረዳት በጣም እጅግ አስፈላጊ ስለሆነ ጭምር ነው። እንግዲህ በዚህ በዘላለም ህይወት ውስጥ እንግዲህ የምናገኛቸው በጣም በርካታ ነገሮች አሉ። ልብን ደስ የሚያሰኝ እግዚአብሔር በልጁ በክርስቶስ የፈጸመው ያደረገው ያከናወነው በጣም እጅግ የተወደደ የእግዚአብሔር ፈቃድ አለ። እሱን ደግሞ የምናውቀው ደግሞ እግዚአብሔር በተናገረው እግዚአብሔር ይሁን ብሎ ወደ ምድር በላከው በልጁ በክርስቶስ ኢየሱስ በኩል እንደሆነ እናያለን። እንግዲህ ለዛሬው ርዕሰ ጉዳዬ መነሻ የሆነ ዘንድ በሃይማኖተ አበው ምዕራፍ 72 ዘቄርሎስ ነው። ሃይማኖተ አበው ዘቄርሎስ ምዕራፍ 72 ከቁጥር 25 ጀምሮ ማለት ነው። እሱን ክፍል አነበዋለሁኝ። መነሻ ሐሳቤን በሱ አድርጌ እቀጥላለሁኝ። እንግዲህ ቄርሎስ በሃይማኖተ አበው ላይ የተጻፈውን ሐሳብ ቄርሎስ የተናገረውን ቄርሎስ ያወራውን የዘላለምን ህይወት በተመለከተ ወይም ደግሞ መዳንን በተመለከተ ወይም መታረቅን ከእግዚአብሔር ጋር በተመለከተ የተናገረውን ሐሳብ
ቄርሎስ በሃይማኖተ አበው መጽሐፍ ላይ እንዴት እንዳስቀመጠው እሱን ለማየት እሞክራለሁ። እንግዲህ በሃይማኖተ አበው መጽሐፍ ላይ የኢየሱስ ክርስቶስን አስታራቂነት፣ የኢየሱስ ክርስቶስን አማላጅነት፣ የኢየሱስ ክርስቶስን መካከለኝነት፣ የኢየሱስ ክርስቶስን ሊቀ ካህናት መሆኑን ግልጽ በሆነ መንገድ መጽሐፉ ያስቀምጣል። እንግዲህ ሰዎች አምነው የመቀበል ያለመቀበል የሰዎች ድርሻ ነው የሚሆነው። ግን ብዙ መጻሕፍቶች የክርስቶስ ኢየሱስን አማላጅነትም ሆነ አስታራቂነት፣ የኢየሱስ ክርስቶስን አዳኝነትም ሆነ መካከለኝነት ብዙዎች ይናገራሉ። ግን ብዙዎቹ መጻሕፍቶችን ሲያምኗቸውና ሲቀበሏቸው እንደ መጻሕፍቶችም ሐሳብ ሲሄዱ አንመለከትም። ግን ቄርሎስ ከተናገረው ክፍል ምዕራፍ 72 ከቁጥር 25 ጀምሮ እንደዚህ ይላል። ቃል ተዋሃደ ምስለ ስጋሁ ዘነሳ እምብእሲት ወበጊዜሁ መጠወ ለሞት ወለሊሁ ሐመ በስጋሁ እንዘ ሕይወት ወማህየዊ ውእቱ ወአፍለሰ እንተ ዘሥጋ ወደም ከመዘልወቱ እስከ ተበይለ በእንተ ሞት ከመዘልወቱ ውእቱ ሞተ ዋህድ ባይቲቱ እየንተ ኩሉ ከመይሳየጦሙ ለለው መትሕተ ሰማይ በደመ ዚአሁ የሬሲ ኩሎ ዘዲበ ምድር ለእግዚአብሔር አብ ይላል። እንግዲህ ትርጉሙን በምንመለከትበት ጊዜ ቃል ከድንግል ማርያም ከነሳው ስጋ ጋር ተዋሃደ፣ በጊዜውም ለሞት ሰጠው፣ ሕይወትም አዳኝ ሲሆን እርሱ በስጋው መከራ ተቀበለ፣ ገንዘቡ እንደሆነ አድርጎ የስጋ የነፍስን መከራ ተቀበለ። ሞት ገንዘቡ እንደሆነ እስኪነገርለት ድረስ ደርሶ አንድ እርሱ ብቻውን ስለ ሁሉ ሞተ፣ ከሰማይ በታች ያሉትን በደሙ ያድናቸው ዘንድ በምድር ላይ ያለውን ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ይላል። እንግዲህ ምንድን ነው ይህንን ጥቅስ የጠቀስኩበት ምክንያት? ሕይወት አዳኝ ሲሆን ነው የሚለው። ማን ነው ይሄ ሕይወት የሆነው አዳኝ የሆነው? ምንድን ነው? በቄርሎስ ትምህርት ወይም ደግሞ በቄርሎስ ሐሳብ ይህንን የመዳንን ጉዳይ ወይም የዘላለምን ሕይወት ጉዳይ በተመለከተ ስናብራራ ይሄ መጽሐፉ እየተናገረ ያለው ምንድን ነው ብለን ስንናገር ቃል ከድንግል ማርያም ከነሳው ስጋ ጋር ተዋሃደ ይልና በጊዜውም ለሞት ሰጠው፣ ሕይወት አዳኝ ሲሆን እርሱ በስጋው መከራ ተቀበለ ይላል። ሕይወት ማን ነው? አዳኝ ማን ነው? እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ በደንብ አድርጎ ይናገራል። እንግዲህ የሃይማኖተ አበውን መጽሐፍ ብዙ የምንቀበላቸው በጣም በርካታ ርዕሰ ጉዳዮች አሉት። የክርስቶስን ምልጃ በተመለከተ፣ የክርስቶስን አስታራቂነት በተመለከተ፣ የኢየሱስ ክርስቶስን መካከለኝነት በተመለከተ፣ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰ ክርስቶስ መሆኑን በሰውና በእግዚአብሔር መካከል በክርስቶስ የተሰራውን እያንዳንዱን ነገር በግልጽ የሚናገር በጣም በሚገርምና በሚያስደንቅ መንፈስ የእርሱን ሰው መሆን የእርሱንም ደግሞ መሞት የእርሱንም ደግሞ መነሳት የእርሱን እርገት ዳግም ምጽአቱንም የሚናገር በጣም ብዙ በርካታ ነገሮች ያሉበት መጽሐፍ ነው። እንግዲህ ምስጢረ ሥጋዌ የምንለው ይሄ የኢየሱስ ክርስቶስን ሰው መሆን በተመለከተ መጽሐፉ በደንብ የሚያብራራ የሚተነትን መጽሐፍ ነው። በዚህ መጽሐፍ ውስጥ የክርስቶስ ኢየሱስን አዳኝነት በተመለከተ በደንብ ነው የሚናገረው። እርሱ ሕይወት አዳኝ ሲሆን ይላል። ማን ነው አዳኙ ብለን ብንል ክርስቶስ ኢየሱስ እንደሆነ መጽሐፉ ይናገራል። ማን ነው ሕይወት ብለን ብንናገር ራሱ ሕይወት ነው። ሕይወት ክርስቶስ ነው። አሁን እዚህ ጋር ላነሳ የፈለኩት ነገር ሕይወት ምንድን ነው ከተባለ ሕይወት ራሱ ክርስቶስ ነው። ሌላ ሕይወት የለም። ለምሳሌ እንግዲህ ሕይወት የሚባል ነገር አሁን እያወራሁ ያለው ስለ ዘላለም ሕይወት ስለሆነ ስለ ዘላለም ሕይወት በምናነሳበት ጊዜ ሕይወት ራሱ ክርስቶስ መሆኑን በደንብ አድርጎ መጽሐፍ ቅዱስ ይነግረናል። ምክንያቱም በመጽሐፍ ቅዱስ ውስጥ ስንገባ እንግዲህ ቄርሎስ የተናገረውን ነገር ማንሳት እንችላለን። በቄርሎስ አስተምሮ ውስጥም ያለውን ሐሳብ መጽሐፍ ቅዱሳዊ መረጃ ያለው መሆኑን በደንብ አድርገን ማየት እንችላለን። እንግዲህ ይሄ ሕይወት ራሱ እንደሆነ የሚመሰክርልን የዮሐንስ ወንጌል ምዕራፍ 1 ላይ ስንሄድ የምናገኘው ሐሳብ ነው። ቁጥር 4 ላይ ማለት ነው። እንግዲህ ቁጥር 4 ላይም ስንሄድ እንደዚህ ነው የሚለው፣ ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም ይልና ሕይወት በእርሱ ነበረች። ሕይወት በማን ነበረች? በክርስቶስ ነበረች። በኢየሱስ ነው ሕይወት የነበረችው። ሕይወት በእርሱ ነበረች። ይቺ ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም ደግሞ ምን አላለውም አላሸነፈውም ይላል። ሕይወት ምንድን ነው ብለን ስንል ሕይወት ክርስቶስ ነው። አሁን ስለ ዘላለም ሕይወት ስናነሳ ስለ ዘላለም ሕይወት
በደንብ ስንመለከት የዘላለም ሕይወት ከምስራቅም ከምዕራብም ከሰሜንም ከደቡብም አይደለም። የዘላለም ሕይወት ጻድቅ፣ ቅዱስ፣ ሰማዕት፣ ነቢይ፣ ሐዋርያ ከተባለው ግለሰብ አይደለም። የዘላለም ሕይወት ያለው በምድር በጎ አድራጊዎች ከተባሉት ሰዎች የሚገኝ አይደለም። የዘላለም ሕይወት ራሱ ኢየሱስ ክርስቶስ እንደሆነ ነው መጽሐፉ እየተናገረ። ሕይወት በእርሱ ነበረች። ይቺ ሕይወት ደግሞ ምንድነች? የሰው ብርሃን ነበረች። ይቺ ሕይወት የነበረችው በማን ነው? በክርስቶስ ነው። እንግዲህ የዘላለምን ሕይወት በተመለከተ ሰው ስለ ዘላለም ሕይወት ሲያስብ ከሌላ ምንጭ ሊቀዳው ሊያገኘው የሚችል ጉዳይ እንዳልሆነ መረዳት መቻል አለበት። የዘላለም ሕይወት በኢየሱስ ክርስቶስ በማመን የዘላለም ሕይወት ራሱ ክርስቶስ እንደሆነ ከክርስቶስ ውጪ ሌላ ቁስ ላይ የሚገኝ አይደለም። ከሌላ ቁስ ላይ፣ ከሌላ ሰው፣ ከሌላ ጻድቅ፣ ከሌላ ቅዱስ፣ ከሌላ ነቢይ ሐዋርያ ከተባለ ሰው ከተባለ ነገር ላይ የሚወሰድ አይደለም፣ የሚቆረስ አይደለም። የሕይወት ምንጩ ራሱ እግዚአብሔር ነው። የሕይወት መሰረቱ ክርስቶስ ነው። ስለዚህ ሰዎች ስለ ዘላለም ሕይወት ሲያስቡ ከየትም ማሰብ የለባቸውም። የዘላለም ሕይወት ክርስቶስ ነው። ቄርሎስ የሚናገረው እርሱ ሕይወት አዳይ ሲሆን ይላል። ምን ማለቱ ነው? እርሱ ምን ሕይወት አዳይ ሲሆን ማን? ክርስቶስ። ስለ ምን ሆነ? ተሰቀለ። ምን ሆነ? ተገረፈ። ምን ሆነ? መከራን ተቀበለ። ምን ሆነ? ስለኛ ደቀቀ ብሎ መጽሐፉ ይናገራል። እንግዲህ መጽሐፉ ሲናገር ሕይወት አዳይ ሲሆን እርሱ በስጋው መከራ ተቀበለ ይልና ገንዘቡ እንደሆነ አድርጎ የነፍስን መከራ ተቀበለ ይላል። የነፍስንም የስጋንም መከራ ተቀበለ። ሞት ገንዘቡ እንደሆነ እስኪነገርለት ድረስ ይላል። ለማን? ለክርስቶስ ማለት ነው። ሞት ገንዘቡ እስኪሆን ድረስ እስኪሆንለት ድረስ ተነገረለት። አንድ እርሱ ብቻውን ስለ ሁሉ ምን አለ ነው የሚለው? ሞተ። ስለ ሁሉ የሞተው ማን ነው? ክርስቶስ ኢየሱስ ነው። ስለ እያንዳንዳችን የሞተው ጌታ ነው። እንግዲህ ስለ ዘላለም ሕይወት ስናስብ የዘላለም ሕይወት ቅድም እንደተናገርኩት ራሱ ክርስቶስ ኢየሱስ ነው። በቃ አንድ ኃጢአተኛ ሰው በኃጢአት የሚመላለስ በኃጢአት መንገድ የሚሄድ እረፍት ያጣ፣ ሰላም ያጣ፣ መጽናናት ያጣ፣ ሁል ጊዜ በመቅበዝበዝና በብዙ ውጣ ውረድ ውስጥ ያለ ኃጢአተኛ ሰው እንዲያርፍ ከተፈለገ ወይም እንዲያርፍ ከፈለገ ሕይወት የሆነውን ክርስቶስን ማመን ያስፈልገዋል። ስለዚህ የክርስቶስ ኢየሱስን ሞት፣ ትንሣኤ፣ የኢየሱስ ክርስቶስን መከራ መቀበል ለእኔ ነው ብሎ መቀበል መቻል አለበት ግለሰቡ። ስለዚህ መጽሐፉ እየተናገረን ያለው ቄርሎስ ላይ የሚናገረው ገንዘቡ አደረገው ምንን? ሞትን ገንዘቡ እንደሆነለት እስኪነገርለት ድረስ አንድ ብቻውን ስለ ሁሉ ምን አለ? ሞተ። ከሰማይ በታች ያሉትን በደሙ ያድናቸው ዘንድ። ከምን በታች ነው የሚለው? ከሰማይ በታች። ከሰማይ በታች ያለ ሰው የሚባል እንግዲህ ሰው ብለን ስንናገር ሴት፣ ወንድ፣ ጾታ፣ ጥቁር፣ ቀይ ሳይለይ ማለት ነው። እንግዲህ ሀብታም የለም፣ ድሃ የለም፣ ባለጠጋ የለም፣ የከበረ የለም፣ ንጉስ የለም፣ መሳፍንት የለም፣ መኳንንት የለም፣ ሀያላን የለም፣ ባለስልጣን የለም። ሰው ሰው ነው። በእግዚአብሔር ዓይን ሲታይ እንግዲህ በመልኩ በምሳሌው የፈጠረው ሰው የሚባለው እንዲድን ካልፈለገ የሞተውን ክርስቶስ ኢየሱስን እንዲያምን እንዲቀበል ያስፈልገዋል። ስለዚህ መጽሐፍ ቅዱሳችን ሲናገር አንድ ሰው ነው የሚያውቅ። አንድ ሰው በምን አይነት ሰው? እግዚአብሔር አምላክ በመልኩ በምሳሌው የፈጠረው ሰው። ያ የፈጠረው ሰው ደግሞ የተፈጠረው ሰው ደግሞ አንዱን ጌታ ኢየሱስ ክርስቶስን በማመን የሚድን መሆኑን ነው የሚናገረው። ስለዚህ ሰው ብሎ ሲናገር ጾታ ሴት፣ ወንድ፣ ባሪያ፣ ጨዋ፣ እስኩቴስ የለ፣ ባሪያ የለ፣ ጨዋ የለ፣ እንደገናም ደግሞ ምሁር የለ፣ ሊቅ የለ፣ ደቂቅ የለ፣ ሁሉንም። ስለዚህ ሰው ብለን ስንናገር በመልኩ በምሳሌ የተፈጠረው አሁን የምናየው ሴትና ወንድ ወይም ደግሞ በጾታ የተለያየውን ሰው የሚያድነው አንድ ነገር ብቻ ነው። እሱም ከሰማይ በታች በሌላ እንደማይድን ከሰማይ ከምድር በላይ ከሰማይ በላይ ከላይ ከአርያም ከአብ ዘንድ ተልኮ የመጣው መድኃኒታችን ኢየሱስ ክርስቶስ እርሱ መድኃኒት እንደሆነ እሱ የዘላለም ሕይወት እንደሆነ መጽሐፍ ቅዱስ ይመሰክርልናል። ስለዚህ ሰዎች ስለ ዘላለም ሕይወት ሲያስቡ የዘላለምን ሕይወት ከሰው እንደማያገኙት ከምንም ነገር እንደማያገኙት አምነው የሞተላቸውን ጌታ ኢየሱስ ክርስቶስን በማመን እንዲድኑ ያስፈልጋል። ስለዚህ መጽሐፉ የሚናገረው ነገር ቄርሎስ ላይ የተጻፈው እንደ መነሻ ሐሳብ ብዙ ነገሮችን ማንሳት ይችላል። በዚህ በሃይማኖተ አበው መጽሐፍ ላይ ብዙ ነገሮችን ማንሳት ይቻላል።
እንግዲህ ስለ መዳን የተናገሩትን፣ ስለ ጽድቅ የተናገሩትን፣ ስለ ኃጢአት ስርየት የተናገሩትን፣ ስለ ዘላለም ሕይወት የተናገሩትን፣ ስለ እርቅ የተናገሩትን በክርስቶስ የተከናወነውን እያንዳንዱን ነገር መጽሐፉ ይመሰክራል። መጽሐፍ ቅዱሳችንም ይሄው እንዲሁ ይናገራል። ስለዚህ እዚህ ጋርም ሲናገር ከሰማይ በታች ያሉትን በደሙ ምን ይላቸው? ያድናቸው ዘንድ። ከሰማይ በታች ከክርስቶስ ደም ውጭ፣ ከሰማይ በታች ከኢየሱስ ውጭ፣ ከሰማይ በታች ከስሙ ከኢየሱስ ክርስቶስ ውጭ ሰው ሊድን አይችልም። አሁን ሃይማኖተ አበው እየተናገረ ያለው ይሄን ነው። ታዲያ ሃይማኖተ አበው እንደዚህ ከተናገረ ለምንድን ነው ህዝቡ የማይቀበለው? አንደኛ እንዳለመታደል ሆኖ ህዝቡ የወንጌልን ቃል እንዳይሰማ ብዙ መጋረጃ ሆነው የተቀመጡበት የተደቀኑበት ነገር አለ። ህዝቡ ወደ እውነት እንዳይመጣ የሚሰማው የሚያዳምጠው የሚመለከተው በዘመኑ ሁሉ እየተማረው የመጣው ነገር ወደ እግዚአብሔር የሚያቀርብ ሳይሆን ከእግዚአብሔር የሚያርቅ ከእግዚአብሔር የሚያገል እንዲያውም እግዚአብሔርን እንደ ክፉ አድራጊና እንደ ቁጡ እንደ ቀሳፊ አድርጎ ሰው እንዲስለው አድርጎታል ማለት ነው። ሰው የሰማው ትምህርት ነው ወደ እግዚአብሔር ሊያቀርበው የሚችለው። ሰውን ወደ እግዚአብሔር የሚያቀርበው የሰማው ወንጌል፣ ሰዎችን ወደ እግዚአብሔር ሊያቀርባቸው የሚችለው ወደ እግዚአብሔር ልባቸውን ሐሳባቸውን እንዲያነሱ የሚያደርገው የሚሰሙት የእውነት ቃል ነው። እግዚአብሔር መሐሪ ነው ብለን ስንል ምሕረቱ የበዛ መጠን የሌለው ስፍር የሌለው ልክ የሌለው ምሕረት ያለው መሆኑን መናገር በጣም አስፈላጊ ነው። ለኃጢአተኞች የእግዚአብሔር ምሕረት ያስፈልጋል። በተለያየ በጨለማ ውስጥ ለሚኖሩት፣ በስራት ውስጥ ላሉት፣ በድቅድቅ ጨለማ ለሚመላለሱ፣ በሞት ጥላ ስር ለሚኖሩት፣ ከእግዚአብሔር ሐሳብ ከእግዚአብሔር አጀንዳ ውጭ ለሆኑ ሰዎች መነገር ያለበት የእግዚአብሔር ምሕረት ነው። ምክንያቱም የእግዚአብሔርን ምሕረት ካላወቁ ካልሰሙ እግዚአብሔር በክርስቶስ ኢየሱስ ያከናወነውን ይህንን የማዳኑን ስራ ሰዎች እስካላወቁ ድረስ ወደ እግዚአብሔር ልባቸውን ሊያነሱ አይችልም። ስለዚህ ብዙ ጊዜ ኢትዮጵያውያን እግዚአብሔር እንደሚቀስፍ፣ እግዚአብሔር ቁጡ አምላክ፣ እግዚአብሔር ቀሳፊ አምላክ፣ እግዚአብሔር የሚገድል ምሕረት የሌለው ይቅር ባይ እንደሆነ ሳይሆን ክፉ አድራጊ አምላክ ተደርጎ በሰዎች አእምሮ ስለተሳለ የመዳንን ወንጌል እንዳይሰሙ ብዙ የስህተት አስተምሮ ህዝቡን ይዞታል ማለት አንቆታል። ስለዚህ መጽሐፍ ቅዱሳችን ሲናገር ከሰማይ በታች ያሉትን በደሙ ምን ይል ዘንድ ያድን ዘንድ ያድናቸው ዘንድ በምድር ላይ ያለውንም ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ የኢየሱስ ክርስቶስ መሞት ሰውን ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ። ተመልከቱት። አሁን የእግዚአብሔር ወገን ነበራችሁ ወይ? አይደለንም፣ አልነበርንም። ግን ቄርሎስ ሲናገር የኢየሱስ ክርስቶስ ሞት ሰውን ሁሉ ለእግዚአብሔር ወገን ያደርግ ዘንድ ነው። እግዚአብሔር አብ በልጁ በክርስቶስ ኢየሱስ ሞት ይሄ በኃጢአት የወደቀውን ወይም ደግሞ ከእግዚአብሔር ሕልውና ከእግዚአብሔር ክብር ከእግዚአብሔር ጽድቅ ከእግዚአብሔር ቅድስና ከእግዚአብሔር የፍቅር መንፈስ የራቀውን ሰው ለእግዚአብሔር መልሶ ለራሱ ለእግዚአብሔር ወገን ያደርገው ዘንድ እግዚአብሔር ልጁን ኢየሱስን ለሞት አሳልፎ ሰጠ። እንግዲህ ቄርሎስ የሚናገረው ይሄ ነው። እንግዲህ በደሙ ያድናቸው ዘንድ እንደገናም ደግሞ ለእግዚአብሔር ወገን ያደርጋቸው ዘንድ እንግዲህ የሰውን ዘር በሙሉ መልሶ በክርስቶስ ኢየሱስ የራሱ ገንዘብ ለማድረግ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ወደዚህ ምድር ላከው። የዘላለም ሕይወት ማለት እግዚአብሔር አብ የላከውን ኢየሱስ ክርስቶስን አምኖ መቀበል፣ ኢየሱስን ማመን ራሱ የዘላለም ሕይወት ያስገኛል። የዘላለም ሕይወት ራሱ ክርስቶስ እንደሆነ ግልጽ ነው መጽሐፉ እየተናገረ ያለው። ከዚያው መጽሐፍ ላይ የሚናገረው ከሁሉ የሚበልጥ ጌታ አንድ ነው፣ ሰው መሆንን ገንዘብ አደረገ፣ በስጋው ሞቶ ሞትን ያጠፋው ዘንድ። ለምሳሌ ሞት ድል የተነሳው ወይም ሞት የተዋጠው የተሸነፈው ኢየሱስ ክርስቶስ ስጋችንን በመዋሃድ ምን አደረገ? ሞቶ ምን አደረገው ነው የሚለው አሸነፈው። ሞት የተሸነፈው በክርስቶስ ኢየሱስ ነው። ከዚያ በፊት ሞት ተሸንፏል ወይ? ሞት ድል የተነሳው ሞት ኃይሉን ያጣው ሞት በሰው ሕይወት ላይ ነግሶ እንዳይኖር ሞት ሙሉ ክብሩን ያጣው ሙሉ ህልውናውን ያጣው በክርስቶስ ኢየሱስ ሞት ነው። ስለዚህ ኢየሱስ የኛን ስጋ ለብሶ የኛን ስጋ ተዋህዶ ፍጹም ሰው ሆኖ በመሞቱ የሚገርመው ነገር ሞት የተባለውን ብርቱ ለዘመናት ሰዎችን ሲገድል ያኖረውን ሰውን ከእግዚአብሔር ለይቶ የኖረውን ይህንን የሞትን ኃይል የሞትን ጣር አጥፍቶ ኢየሱስ ክርስቶስ ተነሳ። ስለዚህ የኢየሱስ ክርስቶስ ሞት ሞትን ያጠፋ ዘንድ ነው። ለምሳሌ ሞቱ ለምን አስፈለገ? ሞት መሸነፍ አለበት። ሞት መሸነፍ ኢየሱስ እንደሞት አልቀረም። ኢየሱስ መቃብር ይዞት አልቀረም። ኢየሱስ በሶስተኛው ቀን ከሙታን መካከል ምን አደረገ? ተነስቷል። ስለዚህ ሞት የግድ መሸነፍ አለበት።
በማን ሞት ነው የሚሸነፈው? በኢየሱስ ሞት ነው የሚሸነፈው። ከኢየሱስ በፊት ብዙ ኃያላን ሙተዋል። ከኢየሱስ ክርስቶስ በፊት ብዙ አባቶች ሙተዋል። ለምሳሌ እነ አብርሃም ሙተዋል፣ እነ ይስሐቅ ሙተዋል፣ እነ ዮሴፍ ሙተዋል፣ እነ ያዕቆብ ሙተዋል፣ ነቢያት ራሳቸው ሙተዋል። በመሳፍንት ዘመን የነበሩት መሪዎች ሙተዋል። በነገስታትም ዘመን እነ ዳዊት፣ እነ ሰሎሞን፣ ሌሎቹም ታዋቂ ነገስታት ሙተዋል። እንግዲህ ሞትን ድል መንሳት፣ ሞትን ማሸነፍ የሚችል ከዘፍጥረት ምዕራፍ 3 ጀምረን ብንሄድ እስከ ኢየሱስ ክርስቶስ ሞት ድረስ፣ ኢየሱስ ክርስቶስ እስከተነሳበት ቀን ድረስ ከዘፍጥረት ምዕራፍ 3 ጀምረን እስከ ኢየሱስ ክርስቶስ ሞትና ትንሣኤ እዚያ ጋር እስክንደርስ ድረስ ብናይ ሰውን ሞት አሸንፎት ሰዎች እንደሞቱ መቃብር እንደበላቸው አፈር እንደሆኑ ከሞትን ማሸነፍ እንዳልቻሉ በሞት ጥላ ስር በህይወት እያሉ በሞት ጥላ ስር የሚኖሩ ብዙ ሰዎች እንዳሉ እናውቀናል። ሞትን ያሸነፈ አንድም ሰው የለም፣ አንድም ጻድቅ የለም። ከአባቶች የለም፣ ከመሳፍንትም የለም፣ ከነገስታትም የለም፣ ከነቢያትም የለም፣ ከብዙ መኳንንቶችም የለም። አንዱ ነው ሞትን ያሸነፈው። የሚገርመው ነገር የኢየሱስ ክርስቶስን ሞት ልዩ የሚያደርገው ምንድን ነው ከተባለ ኢየሱስ ሲሞት ሞቱ ምን አድርጎታል? የሞትን ኃይል አሸንፏል። በጣም የሚገርመው ነገር ሞት ስልጣኑን አጣ፣ ሞት ኃይሉን አጣ፣ ሞት ጉልበቱ ተሰበረ፣ ሞት አቅም አጣ ማለት ነው። ስለዚህ ኢየሱስ ክርስቶስ ሞተ ብለን ስንናገር የሞትን ኃይል ለማሸነፍ ሞተ። ኢየሱስ ሲነሳ በሞቱ ተሸነፈ ማለት ነው። ስለዚህ የኢየሱስ ክርስቶስን ሞት በተመለከተ ሃይማኖተ አበው የሚያብራራው ለምንድን ነው ከተባለ በሞቱ ሞትን ያሸንፍ ዘንድ፣ በኢየሱስ ክርስቶስ መሞት ሞት ተሸነፈ ማለት ነው። ስለዚህ ሰው ኃጢአተኛ የሆነ ሰው ኢየሱስን ሲያምን ሞት በኢየሱስ ስለተሸነፈ በእሱ ላይ ሞት ሊነግስ አይችልም። ሞት ኃይሉን ሊጠቀም አይችልም። የሞት ኃይሉ በክርስቶስ ኢየሱስ ተገድቧል ማለት ነው። ስለዚህ ሰው ሞት የሚያሸንፈው ሰውን ሞት የሚያሸንፈው ሰውን ሞት የሚያጠቃው ሰውን ሞት ወደ መቃብር ይዞት የሚሄደው ምንድን ነው ከተባለ ኢየሱስ ጋር ካልመጣ፣ ኢየሱስ ጋር ካልደረሰ፣ በክርስቶስ ኢየሱስ ካላመነ ሰውየው በሞት ተሸንፏል ማለት ነው። በክርስቶስ የሚያምን ሰው ደግሞ ሞትን ያሸንፈዋል ማለት ነው። ሰዎች እድሜ ልካቸውን 60፣ 70፣ 80 ዓመት 100 ዓመትም ቢኖሩ ኢየሱስ ጋር ካልመጡ ሞትን ሊያሸንፉት አይችሉም። እንደገና በእድሜ ብዛት ሞት ሊሸነፍ አይችልም። ሞት ሊሸነፍ የሚችለው በክርስቶስ ኢየሱስ ስለሆነ ማለት ነው። ሰዎች ሁሉ ኢየሱስ ጋር ሲመጡ ግን የሚያሸንፉት አንድ ትልቅ ነገር አለ። ዓለምን ያንቀጠቀጠ፣ ዓለምን ያስፈራ ያስደነገጠ፣ ዓለምን ያሸበረ፣ ዓለምን ጭንቅ ውስጥ የከተተ ሞት የሚባል ብርቱ የሰውን አይምሮ የሚቆጣጠር የሚያስፈራ የሚያስደነግጥ ሞት የሚባል አለ። ሞት ድል የሚነሳው የሚሸነፈው ሰዎች ኢየሱስ ጋር ሲመጡ ነው። ኃጢአተኛ የሆኑ ሰዎች፣ በእስራት ውስጥ ያሉ ሰዎች፣ በብዙ ውጣ ውረድ ውስጥ ያሉ ሰዎች፣ በብዙ ጭንቀት ውስጥ ያሉ ሰዎች፣ በብዙ መከራ ውስጥ ያሉ ሰዎች፣ ሞት የሚያስፈራቸው ሰዎች በራሳቸው ኢየሱስ ጋር ሲመጡ አንድ ትልቅ ነገር እላያቸው ላይ ይሰበራል። ምን የሚባለው? ሞት የሚባለው። ስለዚህ ሰዎች ኢየሱስ ጋር ሲመጡ የሚያገኙት ህይወት ነው። በሞት ፈንታ ህይወት ያገኛሉ። በሞት ፈንታ ጽድቅ ያገኛሉ። በሞት ፈንታ ህይወት ያገኛሉ። በሞት ፈንታ ከእግዚአብሔር ጋር መታረቅን ያገኛሉ። በሞት ፈንታ ለዘላለም መኖርን ያገኛሉ። እዚህ ጋር ሞት ነው፣ ኢየሱስ ጋር ግን ዘላለም ነው። ሰዎች ሽፍት ማድረግ አለባቸው። በዚህ ምድር ያሉ ሰዎች ስለ ክርስቶስ ሲሰበክላቸው፣ ስለ ወንጌል ሲነገራቸው፣ ስለሚመጣው ዳግመኛ ስለሚመጣው ስለ መሲሁ ስለ ኢየሱስ በክብር በመላእክት ታጅቦ የሚመጣውን ኢየሱስን ሰዎች ሲሰሙት ሊቀበሉት ያስፈልጋል ማለት ነው። ስለዚህ ሃይማኖተ አበው መጽሐፍ የሚነግረን በሞቱ ሞትን ያሸንፍ ዘንድ። ሞትን ያሸነፈ የለም። በቃ እኛ ክርስቶስ ጋር ስንደርስ ያገኘነው የዘላለም ህይወት ነው። እኔ ክርስቶስ ኢየሱስ ጋር ስመጣ ያገኘው ጽድቅ ነው። እኔ ኢየሱስ ጋር ስመጣ ያገኘው እረፍት ነው። እኔ ኢየሱስ ጋር ስመጣ ያገኘው ደስታና ሰላም ነው። ሰዎች ጭንቀት ውስጥ ያሉ፣ መከራ ውስጥ ያሉ፣ የሚቅበዘበዙ፣ የሚንከራተቱ፣ በብዙ ውጣ ውረድ ውስጥ ያሉ፣ ብዙ ነገር እላያቸው ላይ የተከመረባቸው፣ ለነፍሳቸው ለስጋቸው እረፍት ያጡ ሰዎች መምጣት አለባቸው ወደ ኢየሱስ ነው። አማኝም የሆነ ሰው እንኳን ሁል ጊዜ የኢየሱስ ክርስቶስን ሞቱን፣ ትንሣኤውን፣ ዳግም ምጽአቱን በማሰብ ህይወት ያለበትን ነገር በማወቅ በመረዳት ከክርስቶስ ጋር መኖርን መምረጥ መቻል አለባቸው።
ስለዚህ መጽሐፉ እየተናገረን ያለው ይሄ ነው። ስለዚህ አንድ ትልቅ ነገር አሁን እየተናገርኩ ያለሁት አንድ ኃጢአተኛ ሰው ኢየሱስ ጋር ሲመጣ በሞት ፈንታ ሰላም ነው የሚያገኘው፣ እረፍት ነው የሚያገኘው፣ ጽድቅ ነው የሚያገኘው፣ ደስታ ነው የሚያገኘው፣ ሰላም ነው የሚያገኘው፣ የዘላለምን እረፍት ነው የሚያገኘው። አንድ ኃጢአተኛ ሰው ወደ ኢየሱስ በሚመጣበት ጊዜ የሚያገኘው ትልቁ ነገር የዘላለም ሕይወት ነው። ስለዚህ ዮሐንስ ሲነግረን ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ያለ ማን ማለት ነው? ያለ ክርስቶስ። በመጀመሪያ ቃል ነበረ ብሎ ይናገራል። ቃልም ከእግዚአብሔር ዘንድ ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ እያለ እንግዲህ አካላዊ ቃል ክርስቶስን የሚያብራራ ሐሳብ ነው። ቃል የሆነው ክርስቶስ፣ ቃል የሆነው እግዚአብሔር፣ ከእግዚአብሔር ጋር የነበረው ይሄ በመጀመሪያ የነበረው ራሱ ኢየሱስ ክርስቶስ ሕይወት መሆኑን ብርሃን መሆኑን ያወራል። ስለዚህ ምን ብሎ ይናገራል? ሕይወት በእርሱ ነበረች። ሕይወት ያለው በምን ነው? በእርሱ ነው። ሕይወት ያለው የዘላለም ሕይወት ያለው የትም ስፍራ አይደለም፣ ቅዱስ ቦታ አይደለም። የዘላለም ሕይወት ያለው ቅዱስ ስፍራ ላይ አይደለም፣ ቅዱስ ቦታ ላይ አይደለም፣ ገዳም ላይ አይደለም፣ በዓለም ውስጥ አይደለም፣ በተራራ ላይ አይደለም፣ በሸለቆ ውስጥ አይደለም፣ በዋሻ በጉድጓድ ውስጥ አይደለም። የዘላለም ሕይወት ያለው ኢየሱስ ጋር ነው። ስለዚህ ሰዎች ወደ ክርስቶስ ኢየሱስ ማንም ኃጢአተኛ ሰው ኃጢአት የከበደባችሁ ሸክም የከበደባችሁ በብዙ ነገር በብዙ ጭንቅና ምጥ ውስጥ ያላችሁ ሰዎች ፍርሃት ውስጥ ያላችሁ ጭንቀት ውስጥ ያላችሁ በጣም ተጨንቃችሁ ተከባችሁ በፍርሃት ተይዛችሁ በብዙ የሞት ፍርሃት የሞት ድንጋጤ ላያችሁ ላይ ያለባችሁ ሰዎች ይህንን መልእክት የምትሰሙ ይህንን ድምፅ የምትሰሙ ሰዎች አማኞችም ሆናችሁ ግራ የተጋባችሁ በብዙ ውጣ ውረድ ውስጥ ያላችሁ ሰላም ያጣችሁ ረፍት ያጣችሁ በቤታችሁ በጓዳችሁ በስራ ቦታ በውጭ በውስጥ በብዙ ነገር ተከባችሁ ያላችሁ ሰዎች ሁል ጊዜ ቆም ብላችሁ እንድታስቡ የሚያስፈልገው ነገር ክርስቶስ ኢየሱስን ነው። በምንም አይነት ሁኔታ ውስጥ ብትሆኑ ክርስቶስን ስታስቡት ስሙን ስትጠሩት ይህ ሕይወት የሆነውን ጌታ መድኃኒት የሆነውን ጌታ አዳኝ የሆነውን ጌታ ይህንን ታላቅ ንጉሥ ይህንን ታላቅ አዳኝ ይህንን ታላቅ ሊቀ ካህናት እሱን ስታስቡ ውስጣችሁ የሚፈጠረው ነገር ሰላም ነው። እሱ ሰላም ነው። በቃ ማን ነው ሰላም? ክርስቶስ ነው ሰላም። ማግኘት ሰላም አይደለም። መብላት መጠጣት ሰላም አይደለም። በብዙ ሀብት መበልጸግ ሰላም አይደለም፣ አያመጣም እሱ። እንግዲህ ሀብት አስፈላጊ ነው፣ ብዙ ነገሮች አስፈላጊ እንደሆኑ ብንረዳም ብናቅም ግን እንደ ክርስቶስ ግን ሰላምን የሚሰጥ ነገር ግን የለም። እንደ ኢየሱስ ሰላምን የሚሰጥ የሚያስደስት ለነፍስ እረፍት መጽናናትን የሚሰጥ ለውስጥ ሰውነት ምቹ ነገርን የሚያመጣ ጥሩ አየርን እንድንተነፍስ የሚያደርገን ግን የዘላለምን ሕይወት የሚሰጠን ክርስቶስ ኢየሱስ ነው። ሰው ሁሉ አይኑን ክርስቶስ ጋር፣ ልቡን ክርስቶስ ጋር፣ ነፍስ መንፈሱን ክርስቶስ ጋር፣ ስጋውን ሳይቀር በክርስቶስ ኢየሱስ ማሳረፍ አለበት። ስለዚህ ዮሐንስ ሲናገር ሕይወት በእርሱ ነበረች፣ ይህች ሕይወት የዘላለም ብርሃን ነበር፣ የሰው ብርሃን ነበረች እና ብርሃንም ይላል በጨለማ ምን ይላል? ያበራል። ጨለማ ምን አላለው? አላሸነፈው። እንግዲህ በሰው ሕይወት ውስጥ ምን አለ? ጨለማ አለ፣ ክፋት አለ፣ አመፅ አለ፣ ምቀኝነት አለ፣ መግደል አለ፣ ስካር አለ፣ ዘፋኝነት አለ፣ ጭፈራ አለ፣ ዳንስ አለ፣ ሙስና አለ፣ ዘረኝነት አለ፣ ቋንቋ አለ፣ ብዙ ነገሮች። እንግዲህ ጨለማ የሚለው በሰው ልብ በሰው ማንነት ውስጥ ያለ የክፋት አሰራር ማለት ነው። እንግዲህ ጨለማ ነው እሱ፣ ድግድግ ጨለማ ነው። ሰው አሁን አናየውም፣ በአይነ ስጋ አይታይም። ሰው በተግባሩ ነው ክፋቱ የሚታወቀው ማለት ነው። ሰው ክፉ መሆኑን በጎ መሆኑን የምናውቀው በህይወቱ በሚያደርገው ነገር መልካምነቱን እናያለን፣ ክፋቱን እናያለን። ስለዚህ የሰው ህይወት ውስጥ የሰው ማንነት ውስጥ ምን አለን? ድብቅ የሆነ በአይነ ስጋ የማይታይ እንዲሁ ሰውን በማየት ሊያውቀው የማይችል ግን በሰው አይምሮ በሰው ልብ በሰው አስተሳሰብ ግን ክፉ ነገር እንዳለ ግልጽ ነው። ኤርምያስ እንደተናገረው የሰው ልብ እጅግ ክፉ ነው እንዳለ ማለት ነው። ስለዚህ መጽሐፍ ቅዱሳችን የሚያስተምረን ይሄ ነው። ስለዚህ ወደ ቄርሎስ ሐሳብ ስመጣ ምንድነው የሚናገረው? እንግዲህ ጨለማ ምን ይላል? ጨለማ ነው የሚለው። ዮሐንስም የተናገረውን ሐሳብ ብርሃንም በጨለማ ያበራል፣ ጨለማም አላሸነፈው። ምንም አይነት ክፋት ምንም አይነት አመፅ በሰው ልብ ቢኖር ክርስቶስ ወደ ሰዎች ህይወት ሲመጣ ያ ሰው ማንነቱ የተቀመጠው የተደበቀው ለዘመናት የተቋጠረው የተቋጨው ያ ተጥመንምኖ ወይም ደግሞ ተቋጥሮ ተተብትቦ ያለውን ነገር እሱን በጣጥሶ በሰው ህይወት ውስጥ ማድረግ ይችላል ኢየሱስ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ
በመጽሐፉ ላይ የምናያቸው ነገሮች እንግዲህ ቄርሎስ የሚተናገረውን እንደገናም ደግሞ ሌሎች አባቶች የተናገሩትን ትምህርት ማንሳት በጣም አስፈላጊ ስለሆነ ማለት ነው። እንግዲህ መጽሐፍ ቅዱሳችንም የሚናገረን ይሄ ነው። ሌላው በመጽሐፍ ቅዱስ ላይ የምናያቸው ነገሮች በመጽሐፍ ቅዱስ ላይ የምናያቸው ነገሮች በጣም አስፈላጊ ነገሮች ናቸው። በዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 ላይ ሁል ጊዜ ለሰዎች የምንነግረው መናገርም ያለብን ማውራትም ያለብን ሁል ጊዜ ልንዘለው የማይገባን አንድ ትልቅ ጥቅስ አለ። በጣም ትልቅ ቁም ነገረኛ የሆነ ጥቅስ ማለት ነው። እንግዲህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ የምናየው ግን ለሰዎች ሁል ጊዜ የምናወራው ላገኘናቸው ሰዎች ዘመዶቻችን ሊሆኑ ይችላሉ፣ አክስት አጎት ሊሆን ይችላል፣ እህት ወንድም ሊሆን ይችላል፣ የሥራ ባለደረቦች ሊሆኑ ይችላሉ፣ በርቀትም በቅርበትም የምናውቃቸው ሰዎች ሊሆኑ ይችላሉ፣ አብሮ አደግ ሊሆን ይችላል። ግን ሁል ጊዜ በጣም ልንናገረው የሚያስፈልገው ጥቅስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ያለው በጣም የሚገርም ነገር የሰው ልጅ የዘላለምን ሕይወት እንዲያገኝ አሁን ትልቁ የዘላለም ጉዳይ ነው። በዚህ ትምህርት ላይ እንግዲህ ከመጀመሪያ እስከ መጨረሻ የሚነሳው ርዕሰ ጉዳዩ ዋናው አብይ ቁም ነገር የዘላለም ሕይወት ነው። የዘላለምን ሕይወት ሰዎች ሁሉ ቆም ብለው እንዲያስቡ ነው። የዘላለምን ሕይወት ያላገኙ ሰዎች ወደ ዘላለም ሕይወት እንዲመጡ መጽሐፍ ቅዱስን በማንበብ የእግዚአብሔርን ቃል በመማር ቃሉን በመቀበል በመስማት እንዲድኑ ትልቁ ነገር የዘላለም ሕይወት ነው። ብዙ ነገሮችን አስተምረን ሰዎች ቃሉን ሰምተው ትምህርቱን ሰምተው በግላቸው ወስነው ከአምላካቸው ከእግዚአብሔር ጋር እንዲታረቁ ነው። ትልቁ ነገር የምናስተላልፈው መልእክት ትምህርት በክርስቶስ ኢየሱስ በማመን ስለሚገኘው የዘላለም ሕይወት ነው። ስለዚህ መጽሐፉም ብሎ ይናገራል። ቁጥር 16 ላይ ስንሄድ እንደዚህ ነው የሚናገረው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። በጣም አንዳንድ ጊዜ ይሄ የዘላለም ሕይወት ለብዙ ሰዎች ጥያቄ ሊሆን ይችላል። መዳን ለብዙ ሰዎች ጥያቄ ሊሆን ይችላል። የመንግስተ ሰማያት ጉዳይ፣ የጽድቅ ጉዳይ፣ የኃጢአት ስርየት ጉዳይ፣ የዘላለም ሕይወት ጉዳይ ለብዙ ሰዎች፣ ለብዙ ምሁራን፣ ለብዙ ሊቃውንት፣ ለብዙ ጳጳሳት፣ ለብዙ ዲያቆናት፣ ለብዙ ካህናት፣ ለብዙ ምዕመናን፣ ለሰው ሁሉ ጥያቄ የሚሆን ነገር ነው። የዘላለም ጉዳይ ማለት የሕይወት ጉዳይ ማለት ነው። ሰው በዚህ ምድር ኑሮ ፍጻሜውን አንዳንድ ጊዜ ቆም ብሎ ሲመለከት የት መድረስ እንዳለበት የት መግባት እንዳለበት ማያቅ ፍጻሜውን የማያውቅ ብዙ ሰው አለ። ግን እዚህ ምድር ላይ የተሰጠን የእድሜ ገደብ አለ። እግዚአብሔር እድሜያችንን ራሱ ገድቦ ነው ያስቀመጠው፣ ወስኖ ነው ያስቀመጠው። እግዚአብሔር ያንን ዘመን ማለፍ አይቻልም። እግዚአብሔር በዚህ ምድር ስንኖር የምንኖርበት የዘመን ልክ አለ፣ አቆጣጠር አለ። ያንን ኑረን ስንጨርስ እንግዲህ ከእርጅና በኋላ ሞት አለ ማለት ነው። እንግዲህ ሰው በእርጅና ብቻ አይደለም፣ በወጣትነት ሊሞት ይችላል፣ በመካከለኛው የእድሜ ክልል ሊሞት ይችላል፣ አርጅቶ ሊሞት ይችላል፣ እድሜ ጠግቦ ሊሞት ይችላል። ግን ሞት የሚባል አለ። ከሞት በኋላ ደግሞ ምን አለ? ሕይወት አለ። ከሞት በኋላ ሕይወት አለ። ከሞት በኋላ ሞትም አለ። ምን ማለት ነው ይሄ? ሰው በክርስቶስ በስጋው ከዚህ ምድር በሞት በሚያንቀላፋበት ጊዜ ቀጣዩ የዘላለም ሕይወት አለ። ምን ማለት ነው? በክርስቶስ ኢየሱስ አምኖ ካንቀላፋ ማለት ነው። በስጋው ከዚህ ምድር ከመሸኘቱ በፊት ወይም ደግሞ ወደ መቃብር ከመውረዱ በፊት አንዱ ኃጢአተኛ ሰው በክርስቶስ ኢየሱስ አስቀድሞ ካመነ ያ ሞት አይደለም፣ የዘላለም ሕይወት አለው። እረፍት ነው የሚባለው፣ እንቅልፍ ነው የሚባለው። ምክንያቱም ከሞት በኋላ ምን አለ? ሕይወት አለ። ከሞት በኋላ ምን አለ? ትንሣኤ አለ። የምን አይነት ትንሣኤ? የሕይወት ትንሣኤ ስላለ መጽሐፉም የሚናገረን። ስለዚህ በዚህ ምድር ዋና ነገራችን፣ መጨረሻችንን፣ መደምደሚያችንን፣ የዘመናችንን መቋጫ ስናስብ የዘላለም ሕይወት የሚባል ነገር እንዳለ፣ መንግስተ ሰማያት፣ የእግዚአብሔር መንግስት፣ የእግዚአብሔር ጽድቅ የሚባል እንዳለ ሰው ቆም ብሎ ማሰብ መቻል አለበት። ለምሳሌ በሀብት የበለጸገ ሰው ፍጻሜው ምንድን ነው? በገንዘቡ እየነገደ እያተረፈ መኖር ነው። ፍጻሜ ያለው ያ የንግድ ሲስተም አንድ ቀን ያቆማል። የንግድ ሲስተሙ አንድ ቀን ያቆማል። የሀብት መጠኑ አንድ ቀን ምን ያደርጋል? ያቆማል። ሁሉ ፋይል የሚዘጋበት ዘመን ይመጣል። ስለዚህ ሰዎች ምን ማድረግ አለባቸው? ከመሞታቸው በፊት በሕይወተ ሥጋ እያሉ ስለ ዘላለም ሕይወት ማሰብ አለባቸው። ስለ ጽድቅ ማሰብ አለባቸው። ስለ መዳን ማሰብ አለባቸው። ስለ እግዚአብሔር መንግስት ማሰብ አለባቸው። ስለሚመጣው ስለ እግዚአብሔር ቁጣ እድናለሁን? ጸድቃለሁን? መንግስተ ሰማያት እገባለሁን?
ፍጻሜ ምንድነው ብሎ ሰው ማሰብ መቻል አለበት። ግን ዋና ነገሩ ሰው በዚህ ምድር ሲኖር ትልቁን ነገር መረዳት ማወቅ መቻል አለበት። ሰዎች ወደ ክርስቶስ ኢየሱስ በመምጣት ዘላለማቸውን ማወቅ መቻል አለባቸው። ስለዚህ ከሞት በኋላ ምን አለ? ህይወት አለ። ከሞት በኋላም ደግሞ ምን አለ? ከህይወት በኋላ ሞትም አለ። ለምሳሌ ይሄ ምድር ያበቃል፣ ሰው በክርስቶስ እስካላመነ ድረስ ይፈረድበታል። ስለዚህ መጽሐፍ ቅዱሳችን ሲናገር እግዚአብሔር የሰውን ፍጻሜ ስለሚያውቅ የሰውን የመጨረሻ ጥግ ስለሚያውቅ እግዚአብሔር ዓለምን ለማዳን ሌላ ሰው አላከም። ከነቢያት አላከም፣ ከሐዋርያትም አስቀድሞ አላከም፣ ከደቀ መዛሙርቱም ይህንን ሞትን ማሸነፍ የሚችልን አልሰጠንም። እግዚአብሔር አንድያ ልጁን የሰጠን። መጽሐፉ የሚናገረው በእርሱ የሚያምን፣ በእርሱ የሚለው በወልድ ማለት ነው፣ በኢየሱስ ክርስቶስ ማለት ነው፣ ሰው በሆነው በክርስቶስ ማለት ነው። እንግዲህ የሚያምን የዘላለም ህይወት እንዲኖረው ነው የሚለው፣ እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና። ዓለምን መውደዱ፣ ሰውን መውደዱ የተገለጠበት ትልቁ ፍቅሩ እግዚአብሔር ልጁን ለሞት አሳልፎ መስጠት ነው። ለምሳሌ ልጁ ባይሞት የዘላለም ህይወት የለም። ቅድም እንደተናገርኩት ነው፣ ሞትን ያሸነፈው ኢየሱስ ነው። ሞት የተሸነፈው በኢየሱስ ነው። ስለዚህ ሰዎች ሞትን ለማሸነፍ፣ ከሞት ለመዳን፣ ከዘላለም ሞት ከሚመጣው ከእግዚአብሔር ቁጣ ለመዳን፣ ከፍርድ ለመዳን፣ ከሲኦል ከገሃነም ለመዳን፣ ከዘላለም ፍርድ ለመዳን ሞትን ያሸነፈውን ኢየሱስን ማመን አለበት። የኢየሱስ ጥገኛ መሆን አለበት ማለት ነው። ስለዚህ ሞትን ያሸነፈው ኢየሱስ ነው። ሰው በራሱ ሞትን ማሸነፍ አይችልም። የፈለገው ጻድቅ ቅዱስ ቢባል ሰው በራሱ ሞትን ሊያሸንፍ አይችልም፣ ይሞታል። ሞትን ማሸነፍ ማለት ምን ማለት ነው ከተባለ አልሞትም ማለት አይደለም። ሞትን ማሸነፍ ማለት እኔ አልሞትም ብሎ መናገር መስበክ ማለት አይደለም። ሞትን ማሸነፍ ማለት ሙቶ ሞትን ረቶ መነሳት ማለት ነው። መነሳት ነው ትልቁ ነገር። ኢየሱስ እኮ ሙቷል፣ ግን ትልቁ ትርጉም ያገኘው ምንድነው? ኢየሱስ ሞትን አሸንፎ በሶስተኛው ቀን እንደተነገረው ምን ሆኗል? ተነስቷል ኢየሱስ። ስለዚህ ሞት ድል መነሳቱን መሸነፉን የምናውቀው እንደ ሞተ አልቀረም ኢየሱስ፣ እንደ ሞተ አልኖረም ኢየሱስ። ሞትን ድል አድርጎ ሕያው ሆኖ ከሙታን መካከል ተነሳ። ስለዚህ ሰዎች ኢየሱስ ሞትን ድል እንዳደረገላቸው፣ ሞት የተሸነፈው በኢየሱስ እንደሆነ የዘላለምን ሕይወት ለማግኘት የኢየሱስ ክርስቶስ ጥገኛ፣ በቃ እሱ ነው ሞትን ያሸነፈው። እሱ ጋር ሞት ተሸንፏል። ስለዚህ እኔ በራሴ ሞትን ላሸንፈው፣ ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ላመልጥ አልችልም። ስለዚህ በማን? በኢየሱስ ክርስቶስ በማመን የዘላለም ሕይወት። ስለዚህ መጽሐፉ እየተናገረ ያለው ይህንን ነው። እግዚአብሔር ልጁን ይላል መጽሐፉ ሲናገር፣ እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ይላል። እግዚአብሔር ልጁን የላከበት ምክንያት በዓለም ለመፍረድ አይደለም። ለምሳሌ ኃጢአት ሰርቷል ሰው፣ ከእግዚአብሔር ክብር ጎድሏል ሰው፣ ያለ ጽድቅ ነው፣ ያለ ቅድስና ነው፣ ያለ ንጽህና ነው። እግዚአብሔርን መፍራት የሚባል የለም። ሰው በራሱ መንገድ እየተጓዘ እየኖረ ነው ያለው። እግዚአብሔር ክርስቶስን ወደዚህ ምድር ሲልከው እንደየስራው ፍረድበት ብሎ አይደለም የላከው። እንደየስራው በየቀኑ ቀን በቀን በሚያደርገው ስራው እንዲፈርድበት ሳይሆን እግዚአብሔር ልጁን ኢየሱስ ክርስቶስን የላከበት ዋና ዓላማ ሰውን ለማዳን ነው፣ ዓለምን ለማዳን ነው። ስለዚህ ዓለም ደግሞ ክርስቶስ እንደሞተለት ማመን ይጠበቅበታል። ስለዚህ መጽሐፍ ቅዱስ የሚያስተምረው ሰው ሁሉ በኢየሱስ መዳን በሌላ የለም ነው የሚለው ጴጥሮስ። የለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ ይላል አይፈረድበትም። በማን ሁሉ? ኃጢአተኛ የለ፣ ጻድቅ የሚባል ነገር የለ። በነገራችን ላይ እንግዲህ በብሉይ ኪዳንም ዘመን ስንመጣ ብዙ ጻድቃን የተባሉ ሰዎች አሉ። በሕጉ የሚኖሩ ያለ ነቀፋ የነበሩ ሰዎች እንዳሉ ግልጽና ገልጽ ነው። ግን ጽድቅ፣ እውነተኛውን ጽድቅ፣ የዘላለምን ሕይወት ለማግኘት እነሱ ሰዎች አስቀድመው በመሲሁ አንዳንዶቹ አምነው ምን ብለዋል? ሙተዋል፣ አንቀላፍተዋል። እዚህም ጋር ሲናገር ሁሉ የሚለው ቃል ማንኛውም ሰው በክርስቶስ ኢየሱስ እስካመነ ድረስ ይድናል። ለምሳሌ ሙስሊም የለም፣ ኦርቶዶክሳዊ የለም፣ ካቶሊክ የለም፣ የሆነ ቤተ እምነት ተከታይ ምናምን አይደለም። ማንኛውም ሰው ኢየሱስን በማመን ይድናል። የዘላለም ሕይወት ያለው በኢየሱስ ነው። የኃጢአት ስርየት ያለው በኢየሱስ ነው። ይቅርታ ያለው በኢየሱስ ነው። ለምን? ሰው ሁሉ መጥቶ ኢየሱስ ጋር ምን ማለት አለበት? መጠጋት አለበት። ክርስቶስን ሙጤ ማለት አለበት። ክርስቶስን መጠጋት መቻል አለበት። ክርስቶስን የግል መድኃኒት አድርጎ መቀበል መቻል አለበት። እግዚአብሔር ሰውን
ሊያድን የፈለገው በክርስቶስ ነው፣ በመላእክትም አይደለም፣ ጻድቅ በተባለ ሰው አይደለም፣ በክርስቶስ ነው። ስለዚህ እዚህ ጋር የሚናገረን በእርሱ የሚያምን ግን በአንዱ በእግዚአብሔር ልጅ ስላላመን አሁን ተፈርዶበታል። ፍርድ መቼ ነው ከተባለ ገና ሰውየው ሙቶ ነፍስ ከስጋው ስትለይ ማለት አይደለም። በጣም ብዙ ሰው የሚሳሳተው ነገር ምንድነው ከተባለ ብዙ ጊዜ ስለ ፍርድ ሲነሳ አሁን በህይወት እያለ ይበላል፣ ይጠጣል፣ ይለብሳል፣ ይነግዳል፣ ያተርፋል፣ ኑሮውን እየመራ ነው፣ እየኖረ ነው፣ ቤተሰብ መስርቷል። የሚገርመው ይሄንን ህይወት ነው የሚሉት እነሱ። ስለዚህ ሰው በፍርድ ውስጥ እንዳለ ብዙ ጊዜ አያውቅም። ፍርድ የሚባለውን ነገር ሰዎች የሚረዱበት መንገድ ከሞት በኋላ ስላለው ነው። አሁን በኢየሱስ ያላመነ ሰው ተፈርዶበታል። ካህን ቢሆን ተፈርዶበታል፣ ዲያቆን ቢሆን ተፈርዶበታል፣ ሊቀ ዲያቆን ቢሆን ተፈርዶበታል፣ ጳጳስ ቢሆን ተፈርዶበታል፣ ኤጲስቆጶስ ቢሆን ተፈርዶበታል፣ ምዕመናን ቢሆኑ ተፈርዶባቸዋል። ሰው የሆነ ሁሉ በክርስቶስ ኢየሱስ እስካላመነ ድረስ ምንም ማዕረግ ምንም ሙያ ይኑረው፣ ኢየሱስ ክርስቶስን እስካላመነ ድረስ በእግዚአብሔር ፍርድ ስር ነው ያለው። እንግዲህ ማዕረግ ከሞት አያድንም። ስልጣነ ክህነት ከሞት አያድንም። ጵጵስና ከሞት አያድንም። ክህነት በራሱ ከእግዚአብሔር ቁጣ አያድንም። ብዙ ማዕረጎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ማዕረግ አለ። ከላይ እስከታች ስንመጣ ወይም ከታች እስከ ላይ በምንሄድበት ጊዜ ብዙ ማዕረጋት አሉ። ለምሳሌ ለካህናቱ የሚሰጡ፣ ለዲያቆናቱ የሚሰጡ፣ ለመምህራኑ የሚሰጡ፣ ለጳጳሳቱ ለኤጲስቆጶሱ የሚሰጡ ብዙ ማዕረግ አለ በቤተክርስቲያን ውስጥ። ያንን የተቀበለ ሰው በራሱ ይድናል ማለት አይደለም። ማንኛውም ሰው ባለስልጣን ሊሆን ይችላል፣ ንጉስ ሊሆን ይችላል፣ የሀገር መሪ ሊሆን ይችላል፣ የቤተክርስቲያን አስተዳዳሪ ሊሆን ይችላል፣ ጳጳስ ኤጲስቆጶስ ሊሆን ይችላል፣ መነኩሴ ባህታዊ ሊሆን ይችላል፣ ካህን ዲያቆን ሊሆን ይችላል፣ መርጌታ ሊሆን ይችላል፣ ምዕመን ሊሆን ይችላል። በኢየሱስ ስም ብቻ እስካላመነ ድረስ እኒህ ሰዎች ከእግዚአብሔር ቁጣ ሊያመልጡ አይችሉም። ስለዚህ መጽሐፉ እየተናገረ ያለው በዮሐንስ ወንጌል ምዕራፍ 16 ላይ እንዳነሳ ነው። ከቁጥር 18 ላይ የሚያነሳው በእርሱ የሚያምን ሁሉ ምን አይልም አይፈረድበትም። በኢየሱስ እስካላመነ ድረስ ሰውየው ከፍርድ ነፃ ነው ማለት አይቻልም። የፈለገው ምጽዋት፣ የፈለገው ሰንበቴ ማህበር ዝክር፣ የፈለገው አውደ ዓመት፣ የፈለገው ለድሃ ቢመጸውት ቢያበላ ቢያጠጣ፣ የተራቆተን ቢያለብስ፣ የታረዘን ቢያለብስ፣ እስረኞችን ቢጠይቅ፣ ህሙማንን ቢጠይቅ፣ ምንም አይነት በሰፈር በሀገር ደግ ሰው ቢባል ኢየሱስን አዳኝ አድርጎ እስካልተቀበለ ድረስ ሰውየው ሊድን አይችልም። የመዳን ጉዳይ፣ የጽድቅ ጉዳይ፣ የዘላለም ህይወት ጉዳይ ከማብላት ከመጠጣት ጋር የተያያዘ አይደለም። ከስነ ምግባር ጋር የተያያዘ አይደለም። ከሀብት ከንብረት ምጽዋት ጋር የተያያዘ አይደለም። ከምንም ጋር የተያያዘ ነገር የለም። ማንኛውም ሰው ኢየሱስ ክርስቶስን ማመን ይጠበቅበታል። ክብር ለእግዚአብሔር ይሁን። እንግዲህ መጽሐፍ ቅዱሳችን የሚያወራው ይሄ ስለሆነ ከፍርድ ነፃ የሚሆን የለም። ምንም አይነት በጎ ነገር ከሞት አያድንም። ምንም አይነት መልካም ነገር ከሞት አያድንም። ከፍርድ አያድንም። ከሲኦል ከገሃነም አያድንም። ከእግዚአብሔር ቁጣ አያድንም። አንድ ነገር አስምሬ መናገር የምፈልገው ማንኛውም ሰው በኢየሱስ ክርስቶስ የማያምን ሰው ማንኛውም ሰው በእግዚአብሔር ፍርድ ስር ነው ያለው። የፈለገው ማዕረግ ቢኖረው፣ ሊቅ ቢባል፣ ምሁር ቢባል፣ ባለስልጣን ቢሆን፣ የአገር ገዥ መኳንንት መሳፍንት ቢሆኑ ማንኛውም ሰው ኢየሱስ ክርስቶስን አዳኝ አድርገው እስካልተቀበሉ ድረስ እነዚህ ሰዎች በሊቅነት በምሁርነት የዘላለም ህይወት የለም። ሁሉም በእግዚአብሔር ፍርድ ስር እንዳለ መጽሐፍ ቅዱሳችን ግልጽ ነው የሚናገር። አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ነው የሚለው? አሁኑኑ። ይህን መልእክት የምትሰሙ ሰዎች፣ በምንም አይነት ሁኔታ ውስጥ ያላችሁ ሰዎች፣ በኃጢአት የምትመላለሱ፣ በብዙ ድካም፣ በብዙ ውጣ ውረድ፣ በብዙ ጭንቀት፣ በብዙ ግራ መጋባት፣ በብዙ ሁከት ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። አማኞችም ሆናችሁ በተለያየ ሐሳብ የተጠመዳችሁ፣ በተለያየ ነገር አይምሯችሁ የባከነ የባዘነ፣ በምንም አይነት ሁኔታ ውስጥ ሆናችሁ እየተጨነቃችሁ እየተቸገራችሁ ግራ እየተጋባችሁ ራሳችሁን እስከ መጥላት የደረሳችሁ ሰዎች፣ ይህን መልእክት የምትሰሙ ሰዎች ብትኖሩ ቀጥ ብላችሁ አስቡ። ለህይወታችሁ አንድ ቀን አንድ የተወሰነ ደቂቃ አስቡና ኢየሱስ ስለእናንተ እንደሞተ፣ ስለእናንተ ደሙን እንዳፈሰሰ፣ ስለ እናንተ እንደደቀቀ መከራ እንደተቀበለ፣ ስለ እናንተ ራቁቱን ሆኖ በመስቀል ላይ እንደተሰቀለ፣ ስለ እናንተ የከፈለውን ዋጋ በማሰብ ፍጻሜያችሁ ያለው ኢየሱስ ጋር እንዳለ በደንብ አስባችሁ በደንብ አስምራችሁበት
ቆም ብላችሁ ዘመናችሁን ጊዜያችሁን እንድትዋጁ ትፈልጋለሁ። የእናንተ ፍጻሜ ያለው ኢየሱስ ጋር ነው። የእናንተ ሰላም ያለው ኢየሱስ ጋር ነው። የእናንተ እረፍት ያለው ኢየሱስ ጋር ነው። የእናንተ ደስታ ያለው ኢየሱስ ጋር ነው። የእናንተ በጎ ነገር የምትሉት ነገር ሁሉ ተደምሮ ኢየሱስ ጋር ሊያደርሳችሁ የሚችል ነገር አይደለም። እናንተን ኢየሱስ ጋር ሊያደርሳችሁ በህይወት እንድትኖሩ የሚያደርጋችሁ ኢየሱስ ክርስቶስን የህይወት ጌታ አዳኝ አድርጋችሁ በልባችሁ አምናችሁ ስትቀበሉት ብቻ ነው። አማኝ ሁናችሁ በብዙ ጭንቀት ውስጥ ያላችሁ፣ አንዳንድ ጊዜ ግራ መጋባት ይመጣል፣ መታወቅ ይመጣል። ጠላት ዲያብሎስ አይወዝንም፣ አያርፍም። በስራ ቦታ፣ በእህት በወንድም፣ በቤተሰብ፣ በባለደረቦች በብዙ መንገድ ይመጣል። እንግዲህ ግራ የሚያጋባ ብዙ ነገር ቢኖርም ግን በኢየሱስ ክርስቶስ ስም ግን ጸንቶ በመቆም መቃወም አስፈላጊ ነገር ነው። ስለዚህ በብዙ ውጣ ውረድ ያላችሁ ሰዎች ይሄን መልእክት ይሄን ድምፅ የምትሰሙ ሰዎች ቆም ብላችሁ የህይወታችሁ ፍጻሜ ክርስቶስ ኢየሱስ እንደሆነ እንድታስቡ ፈልጋለሁ። ኢየሱስን ቆም ብላችሁ ለሰከንድ ሊሆን ይችላል፣ ለ3 ለ4 ደቂቃ ለ10 ለ5 ደቂቃ ቆም ብላችሁ ህይወታችሁን አስቡት። የኔ ፍጻሜ የቱ ጋር ነው? የኔ መጨረሻ ምኑ ጋር ነው? ለኔ የዘላለም እምለው መቋጫዬ መኖሪያዬ ምንድን ነው ብላችሁ እንድታስቡ ፈልጋለሁ። ስለዚህ ቆም ብላችሁ አስባችሁ ወስኑ ከእግዚአብሔር ጋር ለመኖር። በክርስቶስ ኢየሱስ እግዚአብሔር ኃጢአታችሁን ይቅር እንዳላችሁ፣ እግዚአብሔር ከበደል ይቅር እንዳላችሁ፣ ከኃጢአት እስራት እንደፈታችሁ፣ በልጁ በክርስቶስ እግዚአብሔር እንደወደዳችሁ፣ እግዚአብሔር ስለእናንተ ኃጢአት፣ ስለእናንተ በደል፣ ስለእናንተ እርግማን ክርስቶስ እርግማን ሆኖ በመስቀል ላይ እንደተሰቀለ፣ እናንተን ከሞት ሊያድን ክርስቶስ መከራ እንደተቀበለ፣ እንደተጠማ ሐሞት እንደጠጣ፣ መራራ ነገር እንደጠጣ፣ መከራን እንደተቀበለ፣ ስለ እናንተ መድቀቁን አስባችሁ የህይወት ጌታ መሆኑን እሱ ጋር በመድረስ ልባችሁን አሳረፋችሁ እንድትኖሩ እፈልጋለሁ። የዘላለም ህይወት ያለው ክርስቶስ ጋር ነው። ፍጻሜያችሁን አስቡት። በብዙ መጠጥ ውስጥ ያላችሁ፣ በብዙ ሱስ ውስጥ ያላችሁ፣ በግራ መጋባት ውስጥ ያላችሁ፣ በተለያየ የኃጢአት እስራት ውስጥ ያላችሁ፣ መውጫ ቀዳዳ ያጣችሁ፣ በቀንና በሌሊት ኑሮ ያስመረራችሁ፣ በጣም በብዙ እስራት ውስጥ ያላችሁ፣ በመራራ እስራት እንደሚለው ጴጥሮስ ያላችሁ ሰዎች ቆም ብላችሁ አስቡ። የኔ መጨረሻ የቱ ነው? ምን ይሆን ብላችሁ አስቡና ወደ ልባችሁ ተመልሳችሁ ኢየሱስን የግል መድኃኒት አድርጋችሁ ተቀበሉት። መጽሐፉ የሚናገረው ስለዚያ ነው። ስለዚህ በመጽሐፍ ቅዱሳችን ላይ የሚናገረው ይሄ ነው። የዘላለም ህይወት በክርስቶስ ኢየሱስ እንዳለ ነው የሚነግረን። እንግዲህ በዮሐንስ ወንጌል ሁል ጊዜ የምንጠቅሰው ጥቅስ የቱ ነው ከተባለ ይሄ ነው እና ይሄንን በምንመለከትበት ጊዜው ዮሐንስ ላይ የሚናገረው ነገር ደግሞ ተጨማሪ ሐሳብ አለ። ዮሐንስ 3 ላይ ከቁጥር 34 ጀምሮ እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው እግዚአብሔርን ቃል ይናገራል ይላል። በጣም መናገር የምፈልገው ነገር እግዚአብሔር የላከው ሰው የሚናገር ስለ እግዚአብሔር ነው፣ የሚናገር የእግዚአብሔርን ቃል ነው። አሁን መልእክተኞችን መርምሩ። ወደ እናንተ የሚመጡ መልእክተኞች፣ እናንተን የሚያስተምሩ ሰዎች የንስሐ አባት ሊሆን ይችላል፣ የቤተክርስቲያን ሰባኪ አስተማሪ ሊሆን ይችላል፣ አባቶች ሊሆኑ ይችላሉ። የሚያስተምሩትን ትምህርት በደንብ አድርጋችሁ እንድትመርምሩ እፈልጋለሁ። ከእግዚአብሔር ያልሆነ ስለ እግዚአብሔር ሊናገር አይችልም። ዳግም ያልተወለደ በክርስቶስ ኢየሱስ ያላመነ ካህን፣ ዲያቆን፣ ጳጳስ፣ ኤጲስቆጶስ፣ ምሁር፣ ሊቅ ክርስቶስ ኢየሱስን የግል አዳኝ አድርጎ ለሰው እውነትን ሊነግራቸው አይችልም። እውነትን መናገር የሚችሉ ሰዎች በክርስቶስ ኢየሱስ ዳግም የተወለዱ ሰዎች ናቸው። ዳግም የተወለደ ሰው የዘላለም ሕይወት ያገኘ፣ ጽድቅን ያወቀ፣ መዳንን የተረዳ፣ ከእግዚአብሔር ጋር በክርስቶስ ኢየሱስ የታረቀ፣ በክርስቶስ ሞትና ትንሣኤ ያመነ፣ ሕይወቱን ያረጋገጠ፣ የኢየሱስ ክርስቶስን ትንሣኤ የተቀበለ፣ ሕይወቱን የተካፈለ ሰው ስለ ዘላለም ማውራት ይችላል። ስለ ጽድቅ ማውራት ይችላል። ዳግመኛ ያልተወለደ ካህን፣ ዳግመኛ ያልተወለደ ቄስ፣ ዳግመኛ ያልተወለደ ዲያቆን፣ ዳግመኛ ያልተወለደ ሰባኪ አስተማሪ፣ ዳግመኛ ያልተወለደ ጳጳስ ኤጲስቆጶስ፣ ዳግመኛ ያልተወለደ መነኩሴ ባህታዊ፣ ዳግመኛ ያልተወለደ መርጌታ እውነቱን ሊነግራቸው አይችልም። እውነት ያለው የቱ ጋር ነው ከተባለ ዳግም በተወለደ ሰው ህይወት ውስጥ ነው። እውነት ደግሞ ማን ነው? ክርስቶስ ኢየሱስ ነው። ክርስቶስ በየት ይኖራል? ዳግም በተወለዱ ሰዎች ላይ። በክርስቶስ ኢየሱስ አምነው የዳኑ ሰዎች መንፈስ ቅዱስ በእነሱ ይኖራል። በእነሱ የሚኖረው መንፈስ፣ በእነሱ ውስጥ ያለው የእግዚአብሔር መንፈስ ደግሞ ስለ እውነት ይመሰክራል ማለት ነው። ስለዚህ ዳግም ያልተወለደ ሰው መንፈሱ የሞተ መንፈስ ስለሆነ
ከእግዚአብሔር ጋር ህብረት ማድረግ የማይችል ከእግዚአብሔር ድምፅ መስማት የማይፈልግ የእግዚአብሔር የሆነውን ነገር መረዳት የማይችል በጨለማ ውስጥ ያለ በስራት ውስጥ ያለ ካህን እውነትን ሊነግራቸው አይችልም። ስለዚህ ከእግዚአብሔር የተላከ ሰው ስለ እግዚአብሔር ይናገራል አለ ዮሐንስ። ሲናገር ምንድን ነው? እግዚአብሔር መንፈሱን ሰፍሮ ሳይሰፍር ስለሚሰጥ እግዚአብሔር የላከው እግዚአብሔርን ቃል ይናገራል ይላል። እግዚአብሔር የላከው ብቻ። እግዚአብሔር የሚልከው ምንድን ነው? ወንጌል ሰባኪ ነው። ስለዚህ አሁን ብዙ አስተማሪዎች አሉ በሀገራችን፣ በምድራችን፣ በከተማ በገጠር በጣም ብዙ ሰባኪዎች፣ ብዙ አስተማሪዎች አሉ። ግን ዳግመኛ ተወልደዋል ወይ? ዳግመኛ አልተወለዱም። መድረክ ላይ አውደ ምሕረት ላይ ቆሞ እየሰበከ ዳግም አልተወለደም። መድረክ ላይ ቆሞ አውደ ምሕረት ላይ ቆሞ እየዘመረ ዳግም ያልተወለደ፣ ማህሌት እየጮኸ እያገለገለ ዳግመኛ ያልተወለደ፣ ቅዳሴ እየቀደሰ ዳግመኛ ያልተወለደ፣ ተአምር እያነበበ ዳግመኛ ያልተወለደ፣ መንፈሳዊው ዓለም ያልገባው በድቅድቅ ጨለማ ውስጥ ያለ ካህን እናንተን እውነቱን ሊነግራችሁ አይችልም። ለእናንተ እውነትን መናገር የሚችል ሰው ዳግም የተወለደ መንፈስ ቅዱስ በውስጡ ያደረ ከእግዚአብሔር መንፈስ ጋር ህብረት ያደረገ በመንፈሱ የማይሸነግል ይላል መጽሐፍ ቅዱስ። ስለዚህ እውነትን የሚናገር ሰው ማን ነው ከተባለ በክርስቶስ ኢየሱስ አምኖ ዳግም የተወለደ ሰው። የእናንተ አስተማሪ ሊሆን የሚችለው ነገር ማን ነው ከተባለ ዳግም የተወለደ ሰው። ዳግም ያልተወለደ ሰው እናንተን አስተምሮ መንግስተ ሰማያት ሊያገባችሁ አይችልም። ስለዚህ የዳናችሁም ያልዳናችሁም ሰዎች እግዚአብሔርን ቃል የሚናገረውንና የማይናገረውን ለይቶ ማወቅ በጣም አስፈላጊ ነገር ነው። እውነትን የሚናገሩ ሰዎች ነው በድፍረት። ስለዚህ በክርስቶስ ኢየሱስ ዳግም ያልተወለደ ያላመነ ሰው ከእግዚአብሔር ጋር ህብረት የሌለው ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት የሌለው ሰው ምን ብሎ ነው እናንተን ወንጌል የሚያስተምራችሁ? ከማን የሰማው ነው የሚያስተምራችሁ? ለምሳሌ ገድል ወንጌል አይደለም፣ ድርሳን ወንጌል አይደለም፣ ተአምር ወንጌል አይደለም፣ ዜማ ወንጌል አይደለም፣ ቅዳሴ ወንጌል አይደለም። ይኸውላችሁ በድምፅ ቅላጼው በአማረ ድምፅ ስለተንቆጠቆጠ ስለተጮኸ የሰውን አእምሮ ስለተቆጣጠረ ስለገዛ ያ ህይወት አለው ማለት አይደለም። ህይወት ያለው ክርስቶስ ብቻ ነው። ምንም አይነት ነገር ህይወትን የሚሰጥ የለም። ኢየሱስ ግን የዘላለም ህይወት ነው እና የእግዚአብሔርን ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ህይወት አለው። በማን ነው የሚለው? የዘላለም ህይወት በወልድ። አሁን እዚህ ጋር መጽሐፍ ቅዱሳችን የሚናገረን ስለ ዘላለም ህይወት የሚያወራው ስለማን ነው ብለን ስንል የዘላለም ህይወት በወልድ በኩል አለ ነው። ሌላ ላይ ልቡ ሰው እንዲያሳርፍ አይፈልግም እግዚአብሔር። የሰው ህይወት ምኑ ጋር ነው ያለው? ኢየሱስ ጋር ነው ያለው። የዘላለም ህይወት የቱ ጋር አለ? ኢየሱስ ጋር አለ። ጽድቅ የቱ ጋር አለ? ኢየሱስ አለ። እረፍት የቱ ጋር አለ? ኢየሱስ ጋር አለ። ሰላም የቱ ጋር ነው? ኢየሱስ ጋር ነው ያለው። ሰው የሚያርፈው የቱ ጋር ነው? ኢየሱስ ጋር ሲመጣ ያርፋል። እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ከዚያ ምንድን ነው? ለነፍሳችሁም እረፍት ታገኛላችሁ። ለስጋችሁ አይደል፣ ለነፍስ። ነፍስ ጥያቄ አላት፣ ትቅበዘበዛለች፣ ትንከራተታለች። በጣም በብዙ ጭንቀትና በብዙ ግራ መጋባት በብዙ መከራ ውስጥ አለች ነፍስ። ነፍስ ዕለት ዕለት ጥያቄ ታቀርባለች። መጨረሻ ምን ይሆን ትላለች። ግን ለነፍስ እረፍት ያለው ኢየሱስ ጋር ነው። ስለዚህ ሰው ሁሉ መምጣት ያለበት ወደ ኢየሱስ ነው። አስተማሪዎችም ሰባኪዎችም ሰውን ሁሉ ማቅረብ ያለባቸው ወደ ኢየሱስ ነው። ሰውን ሁሉ ልቡን እንዲያነሳ ወደ እግዚአብሔር እንዲቀርብ ሰው ሁሉ አንዱን ጌታ በማመን የዘላለም ሕይወት እንዲያገኝ ሰባኪዎችም አስተማሪዎችም የበላይ አካላት እንዲያው ከላይ እስከታች ያሉ ሰባኪዎች በሀገራችን ያሉ አስተማሪዎች የምንላቸው እንግዲህ በኦርቶዶክስ ቤተክርስቲያን ብዙ አስተማሪዎች አሉ። በሀገራችን ብዙ ሰባኪዎች አሉ። ብዙ ድምፃውያን አሉ። ብዙ ዘማሪያን አሉ። ብዙ ሰባኪዎች አሉ። ብዙ አስተማሪዎች አሉ። ብዙ ተናጋሪዎች አሉ። እነሱ ሁሉ እውነትን እስካልተረዱ ድረስ ሰውን ወደ ክርስቶስ ሊያመጡ አይችልም። ዋናው ነገር ምንድን ነው? ሰውን ወደ ኢየሱስ ማምጣት። በምን? በቃሉ በኩል። ቃሉ እንደሚናገረው የዘላለም ሕይወት ማን ጋር ነው? ኢየሱስ ጋር ነው። ጽድቅ ምን የቱ ጋር ነው? ኢየሱስ ጋር ነው። ሁሉ ነገር የቱ ጋር ነው? ኢየሱስ ጋር ነው። ስለዚህ ሰባኪውም አስተማሪውም ዘማሪውም ካህኑም ዲያቆኑም መርጌታውም ዳግም እስካልተወለደ ድረስ ስለ ዘላለም ሕይወት መስበክ አይችልም። ስለዚህ ዳግም ያልተወለደ ሰው አስተምሯችሁ መንግሥተ ሰማያት አትገቡ። እነሱ ዳግም መወለድ ያስፈልጋቸዋል። እናንተም እንደነሱ ዳግም መወለድ ያስፈልጋቸዋል። ስለዚህ በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ ነው የሚለው። በማን ላይ? በሰው ላይ። በምን አይነት ሰው ላይ? አሁን እኮ በሚያምር ቤት ያለ የሚያምር ነገር ያለው በጣም ብዙ ነገር ያለው ሰው ኢየሱስን ካለማመኑ የተነሳ በእግዚአብሔር ቁጣ ስር ነው ያለው።
የፈለገው ነገር ሰው በሀብቱ ብዛት ህይወት ነው ያገኘ፣ ሰላም ነው ያገኘ፣ ረፍት ነው ያገኘ። የፈለገው ሀብት ቢሞላ ቢትረፈረፍ ኢየሱስ የሌለበት ህይወት ጎደሎ ነው። ኢየሱስ የሌለበት ቤት ረፍት የለውም። ኢየሱስ የሌለበት ህይወት ደስታ የሚባል ነገር የለው፣ ፍቅር የሚባል የለውም። ሁል ጊዜ ውስጡ የከረፋ ህይወት፣ የሰዎች ውስጣቸው ሁል ጊዜ በሐዘን የተሞላ፣ በሰቆቃው የተሞላ፣ በትካዜ የተሞላ፣ በመከራ የተሞላ፣ በልቅሶ በዋይታ የተሞላ፣ በቃ ሁል ጊዜ የሆነ የጎደለ ነገር አለ። በቃ የጎደለ ነገር አለ። ለምን? ክርስቶስ እስከሌለ ድረስ ማለት ነው። ስለዚህ ክፍተታችንን፣ የልባችንን ረሃብ፣ ጥማት፣ የውስጣችንን ናፍቆት፣ ጉጉት፣ ውስጣችን የሚፈልገውን መልካም ነገር ለማግኘት ሰው በመጀመሪያ ደረጃ ኢየሱስ ክርስቶስ ጋር መምጣት አለበት። ስለዚህ መጽሐፉ እየተናገረን ያለው ስለዚያ ነው። የእግዚአብሔር ቁጣ በላዩ ይሆናል እንጂ ህይወትን ምን አይልም አያይም። ወደ ማን መምጣት አለበት? ወደ ክርስቶስ ኢየሱስ መምጣት አለበት። እንግዲህ መጽሐፍ ቅዱሳችን የሚያስተምረን እንደዚህ ነው። እንግዲህ ሰው በክርስቶስ ኢየሱስ ሲያምን የሚያገኘው ምንድነው? የዘላለምን ህይወት ያገኛል። ከሞት ይድናል፣ ከኩነኔ ይድናል፣ ከእግዚአብሔር ቁጣ ይድናል፣ ከፍርድ ነፃ ይወጣል። እንግዲህ ከሲኦል ከገሃነምም ደግሞ ምን ይሆናል? ነፃ ይወጣል። ሰው በክርስቶስ ሲያምን ሞት አያገኘውም፣ ኩነኔ አያገኘውም፣ የእግዚአብሔር ቁጣ አያገኘውም፣ የእግዚአብሔር ፍርድ በእርሱ ላይ አይኖርም። እነዚህ ነገሮች በመጽሐፍ ቅዱስ ላይ የተጻፉ ናቸው። ሲኦል ገሃነም የምንላቸው ልዩ ማብራሪያ ቢፈልጉም ግን በጊዜው የእግዚአብሔርን ቁጣ የእግዚአብሔርን ፍርድ ኩነኔ የሚለውን እንደተኮነነ እንደተፈረደበት እንዳይኖር ሰው ኢየሱስ ክርስቶስን ማመን መቻል አለበት ማለት ነው። ስለዚህ መጽሐፍ ቅዱሳችን የሚያስተምረንን መጽሐፍ ቅዱሳችን የሚነግረንን ነገር በደንብ አድርገን ማየት በጣም አስፈላጊ ነው። የዘላለም ህይወት በጣም ደጋግም የማነሳው የዘላለም ህይወት፣ ይሄ ምድር የምናየው ሰማይ ምድር ያልፋል፣ የማያልፍ ግን የእግዚአብሔር መንግስት አለ። ሰዎች ሁሉ በክርስቶስ ኢየሱስ በማመን የሚገኘውን የዘላለምን ህይወት እንዲያገኙ በመጀመሪያ ደረጃ ዳግመኛ መወለድን ማሰብ በጣም አስፈላጊ ነው። ዳግም መወለድ፣ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት እንደማይገባ መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል። እንግዲህ በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 24 ላይ ስንመጣ የምናገኛቸው ጥቅሶች አሉ። 5:24 ላይ ስንመጣ ማለት የዘላለም ህይወት ምንድነው እሱ ብለን በምናይበትም ጊዜ በጣም የሚገርም ነገር አለ። እንግዲህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 24 ላይ እውነት እላችኋለሁ ቃሌን የሚሰማ ነው የሚለው። ምንን የሚሰማ? ቃሌን። በመጀመሪያ ደረጃ ሰው የዘላለምን ህይወት እንዲያገኝ የምስራች ነው የሚያስፈልገው። የምስራቹ ቃል ያስፈልገዋል። ኢየሱስን መስማት፣ ቃሉን መስማት፣ የክርስቶስን ሞት፣ የክርስቶስን ትንሣኤ፣ የክርስቶስን የመስቀሉን ስራ፣ በመስቀል ላይ ክርስቶስ የከፈለውን እያንዳንዱን ነገር ስለምን ክርስቶስ ዋጋ እንደከፈለ ሰውየው መስማት መቻል አለበት። ስለዚህ እውነት እላችኋለሁ ቃሌን የሚሰማ ምንን የሚሰማ ነው የሚለው? ቃሌን። ሰው የእግዚአብሔርን ቃል እስካላወቀ ድረስ፣ ቃሉን እስካልተማረ ድረስ በቃሉ ያለውን ህይወት፣ ከቃሉ የምናገኘው ደስታ፣ ከቃሉ የምናገኘውን እረፍት፣ ቃሉን በመስማት እረፍት አለ፣ ቃሉን በመስማት ደስታ አለ፣ ቃሉን በመስማት ጽድቅ አለ፣ ቃሉን በመስማት ከእግዚአብሔር ጋር መታረቅ አለ፣ ቃሉን በመስማት ሰው የማያውቀው ከሰው የማይገኝ ከወንዝ ከሸለቆ የማይቀዳ ደስታ አለ፣ ሰላም አለ። ከእግዚአብሔር የሚፈስ ከመንፈስ ቅዱስ የሆነ ሰላም፣ ከመንፈስ ቅዱስ የሆነ ደስታ፣ ከእግዚአብሔር አብ የፈሰሰ ሁል ጊዜ የሚፈልቅ የማያቋርጥ ምንጭ ይፈልቃል። ምኑ ጋር? የሰው ህይወት ውስጥ። ምንን ከመስማት? ቃሉን ከመስማት የተነሳ። ስለዚህ መጽሐፍ ቅዱሳችን የሚናገረው ይሄ ነው። የዘላለም ህይወት በላከኝም የሚያምን ይላል ኢየሱስ። እውነት እላችኋለሁ ቃሌን የሚሰማ፣ ቃልን መስማት፣ ከዚያ ከመስማት ቀጥሎ የሚመጣው ምንድን ነው? በላከኝም የሚያምን። ማን ነው እየተናገረ ያለው? ኢየሱስ ራሱ። በላከኝም የሚያምን የዘላለም ህይወት አለው። ምን አለው ነው የሚለው? የዘላለም ህይወት። ምን ከመስማት? ቃሌን ከመስማት ደግሞ በላከኝ ከማመን የተነሳ የዘላለም ህይወት አለው። አሁን ህይወት ምንድን ነው? የዘላለም ህይወት ራሱ ክርስቶስ ኢየሱስ ነው። ስለዚህ ለሰው ልጅ የሚያስፈልገው መሰረታዊ ነገር ከመንፈሳዊው ዓለም አንዱ ዋናው ነገር የዘላለም ህይወት ነው። ለምሳሌ ተአምራት ቢሆን፣ እውር ማብራት ቢሆን፣ ለምጽ ማንጻት ቢሆን፣ ሽባ መተርተር ቢሆን፣ ጎባጣ ማቅናት ቢሆን፣ ባህር መክፈል ቢሆን፣ በባህር ላይ መራመድ መሻገር ቢሆን፣ ብዙ ታምር አጋንንት ማስወጣት ቢሆን፣ በትንቢት መናገር ቢሆን፣ በልሳን መናገር ቢሆን፣ በአዲስ ቋንቋ መናገር ቢሆን፣ እያንዳንዱ የጸጋ ስጦታ ሁሉ በዚህ ምድር ስንኖር እግዚአብሔር ለቤተ ክርስቲያን የሰጠው ጸጋ ስጦታ ቢሆንም ግን
የማይቆመው የማይቋረጠው ግን የዘላለም ሕይወት ነው። ሁሉ በጊዜ ምን ይሆናል? ተገድቧል። የዘላለም ሕይወት ግን ፍጹም የሆነ የዘላለም ሕይወት እስከ የሌለው የዘላለም ከሞት በኋላ ያለ ሕይወት ለዘላለም ከአምላካችን ከእግዚአብሔር ጋር የምንኖረው ሕይወት እሱን እያመለክን እሱን እያከበር እንደ መላእክት እንደ ሱራፌል እንደ ኪሩቤል በሰማይ እንዳሉት መላእክቱ እግዚአብሔርን እያመሰገን የምንኖርበት ሕይወት ይሄ የሚደክመው የማይደክም ሆኖ የሚራበው የሚጠማው ይሄ ደካማ የሆነው ሰው እንደገና የሚሞተው በማይሞተው የሚሞተው የማይሞተውን ለብሶ ማለት ነው። ስለዚህ ይሄ የዘላለም ሕይወት ነው። ስለዚህ በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት እንድናገኝ መጽሐፍ ቅዱስ የሚያስተምረን ይሄ ነው። ስለዚህ የዘላለም ሕይወት አለ ይላል። እውነት እላችኋለሁ ይላል። ከዚያ ሲቀጥል ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል። ሙታን እነማን ናቸው? እዚህ ጋር እየተናገረ ያለው በሕይወተ ሥጋ ስላሉት ነው። አሁን በሕይወተ ሥጋ ያሉት አሁን አሉ በምድር ያሉት ሰዎች ያልሞቱ ወደ መቃብር ያልወረዱ በተለያየ የእድሜ ክልል ያሉ ግን ያልሞቱ በሕይወት ያሉ ሰዎች ምንድን ናቸው ከተባለ ሙታን ናቸው። ሙታን ማለት ምን ማለት ነው ከተባለ ከእግዚአብሔር ክብር የጎደሉ እግዚአብሔርን ባለማወቅ የላከው ክርስቶስ ኢየሱስን ባለማመን የሚኖሩ ለክርስቶስ ሞትና ትንሣኤ ምላሽ ያልሰጡ እውቅና ያልሰጡ ክርስቶስ ኢየሱስን ጌታ አድርገው ያልተቀበሉ ከክርስቶስ ኢየሱስ የሚገኘውን ሕይወት ያላገኙ በክርስቶስ ኢየሱስ ከእግዚአብሔር አብ ጋር ያልታረቁ በእነሱና በእግዚአብሔር መካከል አሁንም እርቁን ያላጸኑ ሰዎች ናቸው። ለምሳሌ እርቅ በክርስቶስ ተፈጽሟል። እግዚአብሔር አንድ ጊዜ ዓለምን ሁሉ በክርስቶስ ይቅር ብሎታል። እነዚህ ሰዎች ግን ለእርቁ ምላሽ ያልሰጡ ሰዎች ናቸው። ስለዚህ ምንድን ናቸው? ሙታን ናቸው። ሙታን ማለት ምንድን ነው? ከእግዚአብሔር መለየት፣ ከእግዚአብሔር የተለዩ ናቸው። ከክብሩ የጎደሉ ናቸው። ከሕልውና የወጡ ናቸው። ከእግዚአብሔር ክብር ጎድለው ያሉ ለምሳሌ በክብር መመላለስ የማይችሉ ደስታን ያልተካፈሉ ሕይወትን ያላገኙ ጽድቅን ያላገኙ እንደገና እረፍትን ያላገኙ የሚቅበዘበዙ የሚንከራተቱ በቀንና በሌሊት በጭንቀት በመከራ ውስጥ የሚኖሩ ሰዎች ከእግዚአብሔር ልጅ ከኢየሱስ ክርስቶስ ሕይወትን ያልተካፈሉ አንዱን መጠጥ ይህንን የሕይወት መጠጥ ያልጠጡ ሰዎች ማለት ነው። ስለዚህ እነዚህ ሰዎች ምንድን ናቸው? ሙታን ናቸው። የሚያስቡት በስጋ ነው፣ የሚኖሩት በስጋ ነው። ከእግዚአብሔር መንፈስ አልጠጡም፣ ከእግዚአብሔር ሕይወትን አልተካፈሉም። እነዚህ ሰዎች ምንድን ናቸው? ሙታን ናቸው፣ ግን በሕይወት ያሉ ማለት ነው። በምን ያሉ? በሕይወት አሁን አሉ። አሁን የሚገርመው አሁን በሕይወተ ሥጋ አሉ። ይንቀሳቀሳሉ፣ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ፣ ቤት ይሰራሉ፣ ይነግዳሉ፣ ያተርፋሉ፣ ከሀገር ወደ ሀገር ይንቀሳቀሳሉ። ባለሀብት ናቸው፣ ባለዝና ናቸው፣ ስመጥር ናቸው። ግን ምን አደረጉ? ሙታን ናቸው። ለምን? ክርስቶስ ኢየሱስን አዳኝ አድርገው እስካልተቀበሉ ድረስ ሙታን ናቸው። አልተቀበሉትም። ኢየሱስን ክርስቶስ ኢየሱስ የዘላለም ሕይወት ነው ብለው አልተቀበሉትም። ስለዚህ ምን አለ ጌታ ኢየሱስ ክርስቶስ? እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ ነው የሚለው። የእግዚአብሔርን ልጅ ድምፅ ማን ነው? እሱ የእግዚአብሔርን ልጅ የሚለው ራሱን ኢየሱስን ነው። ድምፅ አለ፣ የሚያሰማው ድምፅ። የሚሰሙበት ጊዜ ይመጣል። አሁንም መጥቷል። የሚሰሙትን በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው ሁሉ ወልድም በራሱ ሕይወት እንዲኖረው ሰጥቶታልና ወልድ የሰው ልጅ ስለሆነ እንዲፈርድ ስልጣን ሰጥቶታል ይልና ሙታን ስለሆኑት አሁን በሕይወት በዚህ ምድር ሙታን ስለሆኑ ሰዎች ያወራና ቁጥር 28 ላይ ሲናገር በዚህ አትደነቁ፣ በመቃብር ውስጥ ያሉት ሁሉ ድምፁን የሚሰሙበት ጊዜ ይመጣል። ምን አይነት ሰዎች ናቸው? መቃብር ውስጥ ያሉ አስቀድመው ወንጌል ይስሙም አይስሙም የሞቱ ሰዎች፣ ያንቀላፉ ሰዎች፣ ወይም ወንጌልን ሰምተው ያንቀላፉ ወይም ደግሞ ወንጌልን ሳይሰሙ አስቀድመው የሞቱት ሰዎችም ምን ያደርጋሉ? ድምፁን የሚሰሙበት ሰዓት ይመጣል። መቼ ነው እሱ? ይላል ይመጣል። መልካም የሰሩ ለሕይወት ትንሣኤ፣ ክፉም የሰሩ ለፍርድ ትንሣኤ ይወጣሉ። እኔ ብቻዬን ከራሴ ምንም ማድረግ አልችልም ይላል። እንግዲህ ክፉ የሰሩ ለፍርድ ትንሣኤ ነው፣ መልካም የሰሩ ለሕይወት ትንሣኤ ይነሳሉ ብሎ ጌታ ተናገረ። ምን ማለት ነው? እዚህ ጋር የፈለኩት ነገር ኢየሱስ ሲናገር ሙታንን በሁለት ነው የከፈላቸው። በመቃብር ውስጥ ያሉ ሙታኖች አሉ፣ እንደገና ደግሞ በሕይወተ ሥጋ ያሉ እየበሉ እየጠጡ ከክርስቶስ ሕይወት የጎደሉ ከእግዚአብሔር ክብር ጎድለው ያሉ ሰዎች ደግሞ ሙታን ናቸው ነው። ስለዚህ ሙታን በመቃብር ውስጥ ያሉት አስቀድመው ስለሞቱት እንደገናም ደግሞ በሕይወተ ሥጋ እያሉ ክርስቶስን ያላወቁ በክርስቶስ የማይኖሩ ሰዎች ሙታን ናቸው ነው። ለእነዚህም ደግሞ ቀን ተቀጥሮላቸዋል። መቃብር ውስጥ ያሉት ድምፅ የሚሰሙበት ጊዜ ይመጣል። መልካም የሰሩ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉ ይላል።
እንደገና በሕይወተ ሥጋ እያሉ ደግሞ ድምፁን የሚሰሙበት ደግሞ ጊዜ እንዳለ ይናገራል። ስለዚህ የእግዚአብሔርን ድምፅ መስማት ያዋጣል። ይሄ ድምፅ ሕይወት ያለው ድምፅ ነው። ሰላም ያለው ድምፅ ነው። እረፍት ያለው ድምፅ ነው። ደስታ ያለበት ድምፅ ነው። ከእግዚአብሔር ጋር አንድ ሊያደርገን የሚችል ድምፅ ነው። የዘላለም ድምፅ፣ የሕያው እግዚአብሔር ድምፅ፣ ምድረ በዳን የሚያለመልም ድምፅ፣ የደረቀውን አጥንት የሚያለመልም በሕይወት የሚያኖር ድምፅ፣ ሸለቆውን ውሃ የሚሞላ ድምፅ፣ ምስኪኑን የሚረዳ የሚያግዝ ድምፅ። ይሄ ድምፅ ቀላል ድምፅ አይደለም። የእግዚአብሔር ድምፅ ሰውን በሕይወት ማኖር ይችላል። ወደ እግዚአብሔር ቃል መምጣት በጣም አስፈላጊ ነው። ሰዎች የእግዚአብሔርን ቃል መስማት አለባቸው። ላነሳ የፈለኩት ነገር መስማት አለባችሁ። ይህንን መልእክት የምትሰሙ የምታዳምጡ ሰዎች በመጀመሪያ ቆም ብላችሁ ጽሞና የሚባል ነገር አለ። በግል ሕይወታችሁ እግዚአብሔርን ቃል እንድታጠኑ ቆፍሩ። ቁጭ ብላችሁ እግዚአብሔርን ቃል መጥናት በቤታችሁ በጓዳችሁ ከልጆቻችሁ ጋር ከቤተሰባችሁ ጋር ከእህት ከወንድሞቻችሁ ጋር እናት አባቶች ከልጆቻችሁ ጋር ወይም ደግሞ ከባለደረቦቻችሁ ጋር ወጣቶችን ቢሆን የእግዚአብሔርን ቃል ቁጭ ብሎ በማጥናት የዘላለም ሕይወት አለው። ምንም ነገር የሚያሳርፍ ነገር የለም። ከሰማይ በታች ክርስቶስን ሊተካ የሚችል አንዳች ነገር የለም። ስለ ዘላለም ሕይወት ስናስብ ኢየሱስን ማሰብ አለብን። ስለ ጽድቅ ስናስብ ኢየሱስን ማሰብ መቻል አለብን። ስለ ኃጢአት ስርየት ስናስብ ኢየሱስን ማሰብ መቻል፣ ስለ መፈታት ስለ መፈወስ ስናስብ ኢየሱስን ማሰብ አስፈላጊ ጉዳይ ነው እና መጽሐፍ ቅዱሳችን የሚናገረን ይሄንን ነው። ስለዚህ መጽሐፍ ቅዱስ የሚናገረውን ነገር በምናይበት ጊዜ በእንዲህ አይነት ሁኔታ ማየቱ በጣም አስፈላጊ ነው። ሌላው ዮሐንስ 6:57 ላይ ስንሄድ ስለ ዘላለም ሕይወት የሚያወራውን 6:57 ላይ ዮሐንስ 6:57 ላይ ስንሄድ የምናገኘው በጣም የሚገርም ሐሳብ አለ። 57 ላይ እንደዚህ ይላል፣ ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሳ በሕይወት ይኖራል። ከሰማይ የወረደ እንጀራ ይሄ ነው። አባቶቻችሁ መና በሉ ሞቱም። ይህን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቅፍርናሆም በምኩራብ እያስተማረ ነበር ይላል። ከዚያ ይሄድና ከደቀ መዛሙርቱ ብዙዎች ይህን ሲሰሙ ይህ የሚያስጨንቅ ቃል ነው፣ ማንስ ሊቀበለው ይችላል አሉ። ደቀ መዛሙርቱም በዚህ ነገር ማጉረምረማቸውን ኢየሱስ በገዛ ራሱ ተረድቶ እንዲህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲወጣ ብታዩ ምን ልትሉ ነው? መንፈስ ሕይወትን ይሰጣል፣ ሥጋ ግን ምንም አይጠቅምም። እኔ የነገርኋችሁ ቃል መንፈስም ሕይወትም ነው። ከዚያ ይልና ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ ይላል። አየህ፣ ጌታ ኢየሱስ ክርስቶስ ምንድን ነው ያላቸው? ለዚህ ለደቀ መዛሙርቱም ሲናገራቸው ጭንቅ ነው የሆነባቸው። ማለት ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲላቸው ይሄ የሚያስጨንቅ ንግግር ነው አሉ። ኢየሱስ እያወራ ስላለው ከቃሉ በስተጀርባ ስላለው የዘላለም ሕይወት ነው። አካላዊ ክርስቶስ አጠገባቸው ቆሞስ እያወራ የነበረው ነገር ኢየሱስ የመጣበት ዋና ዓላማ መሞት እንደነበረበት መረዳት ነበረባቸው። ምክንያቱም የዘላለም ሕይወት ከክርስቶስ ሞት በስተጀርባ የኢየሱስ ሞት ያመጣው ትልቅ ቁም ነገር ስላለ በሞቱ ሞት መሸነፉን ግድ ይላል ማለት ነው። ስለዚህ ከቃሉ በስተጀርባ ስላለው ሕይወት፣ ከቃሉ በስተጀርባ ስላለው ደስታ፣ ከቃሉ በስተጀርባ ስላለው እረፍት፣ ከቃሉ በስተጀርባ ስላለው የጽድቅ ነገር ማሰብ በጣም አስፈላጊ ነው። ስለዚህ እነሱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላቸው ጭንቅ ሆነባቸው። ከዚያ ምን አላቸው ኢየሱስ? እኔ የነገርኳቸው ቃል ሕይወትም ነው መንፈስም ነው አላቸው። መንፈስም ነው ሕይወትም ነው። ምኑ ነው እንደዚህ የሚያደርግ? ቃሉ ምንድን ነው? መንፈስ ነው። እንደገና ደግሞ ምንድን ነው? ሕይወት ነው። የእግዚአብሔር ቃል በጣም የሚገርመው ነገር እዚሁ ምዕራፍ ላይ ብዙ ጊዜ ክርክር ይነሳል። እነዚህ ክርክሮችንም በምናይበት ጊዜ ስለ ዘላለም ሕይወት የተነሱ ነገሮች አሉ እና ኢየሱስ አተኩሮ የሚናገረው እዚህ ጋር ምንድነው የበረ ዓላማው ብለን ስንናገር በሙሴ ዘመን መና ከሰማይ ወርዶላቸዋል፣ በልተዋል። ሙሴን እንደ አብነት ይጠቅሳሉ፣ መናውን ያነሳሉ። ኢየሱስ ግን ከቃሉ ከዚህ ንግግር በስተጀርባ ስላለው ስለ ዘላለም ሕይወት ነው የሚያወራው። ያንን መና በምድረ በዳ የሰጣችሁ ሙሴ አይደለም አባቴ ነው ብሎ ይሞግታቸዋል። ሙሴ አልሰጣችሁም፣ የሰጣችሁ ማን ነው? አባቴ ነው። ከቃሉ በስተጀርባ ያለውን መንፈስ ሰው ካልተረዳ እዚሁ አንዳንድ ጥቅሶች ላይ መጥቶ ቁጭ በማለት ወይም ደግሞ ይሄ ነው ብሎ በመሞገት አይደለም። ከቃሉ በስተጀርባ ያለው ምስጢር ምንድን ነው?
ኢየሱስ አፈረሰው። ሙሴ አልሰጣችሁም አላቸው። ማን ነው የሰጣችሁ? አባቱ። እነሱ የሚያውቁት ማን ነው? ሙሴን ነው። ኢየሱስ የሚያውቀው ማን ነው? አባቱ እግዚአብሔርን ነው። አያችሁ፣ በደቀ መዛሙርቱምና በአይሁዳውያን መካከል ያለው ልዩነት በጣም የሚገርም ነው። ኢየሱስ መናን የሰጣቸው ሙሴ አይደለም ብሎ ይሞግታል፣ እነሱ ደግሞ ሙሴ ነው ብሎ ይሞግታሉ። ኢየሱስ ክርስቶስ ግን ዋናውን ያውቃል፣ ሰጩን ያውቃል፣ ባለቤቱን ያውቃል፣ መጋቢውን ያውቃል። ስለዚህ ሙሴ የተናገረው ነገር በጣም እጅግ የሚያስገርም ነገር ነበረ እና ጌታ ኢየሱስ ክርስቶስ ይህንን ተናገረ። እግዚአብሔር ይመስገን። ስለዚህ የዘላለምን ሕይወትም ለማግኘት በደንብ መረዳት ያለብን ከቃሉ በስተጀርባ ስላለው መንፈስና ከቃሉ በስተጀርባ ስላለው ሕይወት ነው። እዚያ ጋር እኔ የምነግራችሁ ቃል ምንድነው ያላቸው? መንፈስ ነው፣ እንደገናም ደግሞ ሕይወት ነው ብሎ ነገራቸው። ይሁን እንጂ ከእናንተ የማምኑ አንዳንዶች አሉ፣ ይህም ኢየሱስ እነማን እንዳላመኑና ማን አሳልፎ እንደሚሰጠው ቀድሞውኑ ያውቅ ስለነበር ይላል እና ነገራቸው። ከዚያ ጴጥሮስም ሲናገር ምን አለ? ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኋችሁ ለዚህ ነው አለ። ከዚህም በኋላ ከደቀ መዛሙርቱ ብዙዎች ወደ ኋላ ምን አሉ ይላል? ተመለሱ። ምኑ ነው ወደ ኋላ እንዲመለሱ ያደረጋቸው? ኢየሱስ የተናገረበት የቃሉ መንፈስ፣ ኢየሱስ እየተናገረ የነበረው ከቃሉ በስተጀርባ ስላለው ሕይወት እነዚህ ሰዎች ሊረዱት አልቻሉም እና ምን አደረጉ? ተመለሱ። ወዴት? ወደ ኋላ ተመለሱ። ከዚያም ወዲያ አልተከተሉትም ይላል። ኢየሱስም 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። አይሁዳውያን ሄዱ። ከቃሉ በስተጀርባ ከንግግሩ በስተጀርባ ስላለው የዘላለም ሕይወት ስላለው መንፈስ እያወራ ስለነበረው ነገር ሊገባቸው አልቻሉም። ስለዚህ ተሰናከሉበት፣ ወደ ኋላ ተመለሱ። ለምን? የቃሉ ምስጢር ከቃሉ በስተጀርባ ስላለው ጉዳይ አይናቸው ልባቸው እስካልተከፈተ ድረስ ሊረዱት አልቻሉም። መረዳት አቃታቸው። ምን ሆነ? ከዚያ በኋላ የተደረገው ነገር ነው። ተመለሱ። ከዚያ ደቀ መዛሙርቱን ምንድን ያላቸው ጌታ? እናንተ መሄድ ትፈልጋላችሁ ሲላቸው ጴጥሮስ ብድግ ብሎ ምንድን ያለው? ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ ነው። የምን ቃል አለ? የዘላለም ሕይወት ቃል። ማን ነው የተናገረው? ጴጥሮስ። እንደ አይሁዳውያን አብረዋችሁ እንደነበሩት ሰዎች እናንተም ወደ ኋላ መመለስ መሄድ ትፈልጋላችሁ ሲላቸው የለም፣ ከአንተ ወዴት እንሄዳለን? አንተ የሕይወት ቃል አለ ብሎ ጴጥሮስ ምን አለ? ተናገረ። ስለዚህ ይኸውላችሁ የሕይወት ቃል ያለው ማን ጋር ነው? ኢየሱስ ጋር ነው። በጣም ትኩረት አድርጌ በዚህ ትምህርት ውስጥ ትኩረት አድርጌ ልናገር የፈለኩት ምንም አይነት ሰዎች ሁኑ የዘላለምን ሕይወት የምታገኙት ኢየሱስ ጋር ነው። ምንም አይነት ክብር ዝና ይኖራችሁ ኢየሱስ ከሌላችሁ የዘላለም ሕይወት የላችሁ። ምንም አይነት ዕውቀት፣ ምንም አይነት ጥበብ፣ ምንም አይነት ሊቅ ምሁር ልትባሉ ትችላላችሁ። ምንም አይነት ሰው ልትሆኑ ትችላላችሁ። በብዙ ነገር ታዋቂ ልትሆኑ ትችላላችሁ። ስመጥር በጣም ባለዝና ልትሆኑ ትችላላችሁ። አንድ ነገር ግን ልነግራችሁ የምፈልገው ነገር ኢየሱስ የሚባለው ስም በእናንተ ሕይወት ውስጥ ከሌለ ሕይወት የሚባል የላችሁም። የዘላለም ሕይወት የላችሁም። ባላችሁበት ስፍራ፣ ባላችሁበት ቦታ፣ ባላችሁበት ማህበረሰብ ውስጥ ሆናችሁ ሕይወት የሆነውን ክርስቶስ ኢየሱስን በልባችሁ አምናችሁ እንድትቀበሉት፣ እሱን ወደ ልባችሁ እንድትጋብዙት፣ ወደ ነፍሳችሁ፣ ወደ ማንነታችሁ እንድትጋብዙት መልእክቴን ማስተላለፍ ፈልጋለሁ። ምክንያቱም የህይወት ጉዳይ ነው እያወራ ያለሁት። የዘላለም ጉዳይ ነው እያወራሁት ያለሁት። ፍጻሜያችሁን ነው እየነገርኳችሁ ያለሁት። ከሞት በኋላ ስላላችሁ ነገር ነው እያወራ ያለሁት። ሁሉ ነገር እንደ አበባ ነው። በቃ ታይቶ ጧት እንደ ታይቶ ማታ እንደማይገኝ ጤዛ ነው። ህይወት እንደዚህ ነው። ሀብት ቢኖር ንብረት ቢኖር ኢየሱስ ከሌለ ፍጻሜያችሁ ላይ ትኩረት እንድታደርጉ ነው። ዘላለማችሁ ላይ፣ ጽድቃችሁ ላይ፣ መዳናችሁ ላይ፣ የኃጢአትን ስርየት የምታገኙበት ላይ፣ ከእግዚአብሔር ጋር የምትታረቁበትን እውነት የሆነውን ነገር ይዛችሁ ለእውነት እንድትቆሙ በእውነትም እንድትኖሩ ያንን ህይወት እንድታገኙ ነግራችኋለሁ። የዘላለም ህይወት፣ እሱ የዘላለም ህይወት ይባላል። ማን ነው እሱ? ክርስቶስ ነው። እንግዲህ በመጻሕፍት እያየን ስለሆነ የዘላለም ህይወት ያለው ኢየሱስ ጋር ነው። ያለ ኢየሱስ እረፍት የለም። ያለ ኢየሱስ ደስታ የለም። ያለ ኢየሱስ ውበት ከንቱ ነው። ያለ ኢየሱስ ሀብት ከንቱ ነው። እዚህ ምድር እንኳን ሀብት ያላችሁ ሰዎች በብዙ የሚቆጠር በጣም የበለጸጋችሁ ሀብት ያላችሁ ሰዎች በሀብታችሁም እንኳን የእግዚአብሔርን መንግስት ወንጌልን የማትሰሩበት ከሆነ ይህ ገንዘብ ለተለያየ ነገር ውሎ ሂዶ ተመዞ አልቆ መጨረሻው
ምን ያመጣል? ሞትን ሊያመጣ ይችላል። በሀብታችሁም እግዚአብሔርን አገልግሉበት፣ ወንጌል ስሩበት፣ የእግዚአብሔር መንግስት ስሩበት። ሰዎች ወደ እግዚአብሔር መንግስት እንዲመጡ፣ ወደ ጽድቅ እንዲመጡ፣ ወደ ዘላለም ህይወት እንዲመጡ፣ ወደ ዘላለም ፍጻሜያቸው፣ ወደ ዘላለም ህይወት፣ ወደ ፍጻሜያቸው፣ ወደ እግዚአብሔር መንግስት እንዲመጡ በሀብታችሁ፣ በገንዘባችሁ፣ በእውቀታችሁ፣ በጉልበታችሁ፣ በላባችሁ፣ በወዛችሁ እግዚአብሔርን አገልግሉ። እንግዲህ ሀብት ብዙ ጊዜ ሰዎችን ያባልጋል። ብዙ ጊዜ ሀብት ያላቸው ሰዎች ለወንጌል በጣም አደገኞች ናቸው። ማለት እስኪገባቸው ድረስ ከገባቸው በኋላ ደግሞ ለወንጌል ራሳቸውን የሚሰጡ ብዙዎች ባለሀብቶች እንዳሉ ግልጽ ነው። ግን እግዚአብሔር በሰጣችሁ ነገር ሁሉ እግዚአብሔርን እንድታመሰግኑ እንደገናም ደግሞ ለወንጌል ስራ በሀብታቸው እንድትሰሩ ወንጌል ለትውልድ፣ ወንጌል ለፍጥረት፣ ወንጌል ለዓለም ሁሉ እንዲሰበክ የእግዚአብሔር መንግስት ምድርን እንድትቆጣጠር የእግዚአብሔር መንግስት በጨለማው ዓለም ላይ ገዥ ሆና እንድትገለጥ ሙሉ ስልጣኗ ለሰው ሁሉ እንዲታወቅ ምድር እግዚአብሔርን በማወቅ እንድትታወቅ እንድትሞላ ምን ያስፈልጋል? ባለሀብቱም ምሁሩም ሊቁም ያለውን ነገር ለወንጌል ማዋል በጣም አስፈላጊ ነገር ነው። ስለዚህ በመጽሐፍ ቅዱሳችንም እየተናገርን ያለነው እንደዚህ ነው። ስለዚህ ፍጻሜያችሁ ላይ፣ ህይወታችሁ ላይ፣ ዘላለማችሁ ላይ ፍጻሜ ምንድን ነው? ኑሬ ፍጻሜ ምንድን ነው? ህይወቴ ምንድን ነው? የኔ ህይወት ፍጻሜው ምንድን ነው? የኔ ኑሮ ፍጻሜው ምንድን ነው? በዚህ ምድር እግዚአብሔር በሰጣችሁ ዕድሜና ጤና ፍጻሜያችሁን በደንብ አድርጋችሁ አውቃችሁ ከፍጻሜያችሁ ጋር እንድትገኙ ከዘላለማችሁ ጋር እንድትገናኙ በክርስቶስ ኢየሱስ በማመን የሚገኘውን የዘላለምን ህይወት እንድታገኙት የግድ ይላል። ስለዚህ በክርስቶስ ኢየሱስ በማመን የዘላለምን ህይወት አግኝታችሁ እንድትድኑ እንድትጸድቁ እጅግ ይሄንን መልእክት አስተላልፋለሁ። ሌላው እንግዲህ መጽሐፍ ቅዱሳችን እየተናገረ ያለው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይም አንድ ጥቅስ እናገኛለን። እሱን ጥቅስ ማየት አስፈላጊ ነው። ምንድነው ዋናው? የዘላለም ህይወት። አሁንም ደግሜ የማነሳው ስለ ዘላለም ህይወት ስለሆነ የዘላለም ህይወት የዘላለም ህይወት ምንድነው? የዘላለም ህይወት የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ የሚል ቃል እናገኛለን። ምዕራፍ 11 ቁጥር 25 ላይ ኢየሱስም እንዲህ አላት። ማንን ነው ያላት? ወደኋላ አንድ ታሪክ አለው። ኢየሱስም ወንድምሽ ይነሳል አላት። ማርታ፣ አልዓዛር እና ማርያም እነዚህ ሁለት እህትማማቾች ናቸው። አንድ ወንድም አላቸው። ግን የአልዓዛርን መሞት የሚተርክ ታሪክ ነው። ይሄ ክፍሉ ራሱ ስለ አልዓዛር የሚያወራ ነው። ግን ምን አላት ነው የሚለው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ይቺ ሴት ትንሣኤ ሙታን እንዳለ ታውቃለች። በመጨረሻው ቀን አልዓዛር ሙቷል። የሚነሳው መቼ ነው? በመጨረሻው ቀን ነው ብላ ነው የተናገረችው። ከዚህ በኋላ ምንድን ነው ያላት? ኢየሱስም እንዲህ አላት፣ ትንሣኤና ህይወት እኔ ነኝ ያላት። ህይወት ማን ነው? ኢየሱስ ነው። ትንሣኤስ ማን ነው? ኢየሱስ ነው። በእኔ የሚያምን ቢሞት እንኳ በህይወት ይኖራል። አያችሁ፣ ከሞት በኋላ ህይወት አለ ያልኩት ለዚህ ነው። ስለዚህ በእኔ የሚሞት እንኳን በህይወት ምን ይላል? ይኖራል። ለአልዓዛር እህት የነገራት ይህንን ነው ኢየሱስ። ስለዚህ በመጨረሻው ቀን ብላ ነው መልስ የመለሰችለት። እሷ የምታውቀው ያንን ነው። ኢየሱስ ግን የተናገራት ትንሣኤና ህይወት እኔ ነኝ። አያችሁ፣ ሰው ምን አለው ከተባለ በክርስቶስ ኢየሱስ ያመነ ሰው ለህይወት ትንሣኤ፣ ቅድም ዮሐንስ 5 ላይ እንዳነሳሁት በህይወት መኖር ይችላል። ሰው በክርስቶስ ኢየሱስ ማመን። አሁን ደጋግሜ የማነሳው ነገር አንድ አብይ ነገር እንድትጨብጡ ስለፈለኩ ነው። ትልቁ ነገር ስለ ዘላለም ህይወት ነው። የዘላለም ህይወት ማን ነው? ክርስቶስ ነው። የዘላለም ህይወት እንዴት ይገኛል? በክርስቶስ ኢየሱስ በማመን። ኢየሱስ ክርስቶስ ጌታ ነው ብሎ በልብ ማመን። እግዚአብሔር የላከልንን ከአብ የተቀበልነውን ከላይ ከአርያም ወደዚህ ምድር የተላከውን ዓለምን ሁሉ ለማዳን ተዋርዶ ራሱን ባዶ አድርጎ ራቁቱን ሆኖ ስለኛ መከራን የተቀበለ የደቀቀ ስለ በደላችን የደቀቀ ስለ ኃጢአታችን ደሙን ያፈሰሰ አንድ ጌታ አለ። ቤዛችን ነው፣ መድኃኒታችን ነው፣ ሊቀ ካህናት ነው፣ አስታራቂ ነው፣ አማላጅ ነው፣ መካከለኛ ነው፣ ፈራጅ ነው። ኢየሱስ መቼ? እያንዳንዱን ነገር መጽሐፍ ቅዱስ ውስጥ ስንገባ ይነግረናል። እሱ የዘላለማችን ነው። ለዘላለም ሀብት አለን የምንለው ለዘላለም መኖሪያችን ነው የምንለው ራሱ እግዚአብሔር ነው። መኖሪያ የዘላለም አምላክ ነው የሚለው መጽሐፍ ቅዱስ እንደዚያ የሚናገረው። መኖሪያችን የዘላለም አምላክ ነው። ማን ነው እሱ? እግዚአብሔር። ምን አላችሁ ከተባል የዘላለም ህይወት አለን። አሁን ምን አላችሁ በዚህ ምድር ብንባል ሀብታችንን ልንደረድር አያስፈልግም። አንዳንድ ጊዜ የዓለም ስርዓት ህግ ስለሆነ መቼም ሰው ያለውን ይቆጥራል። ግን ትክክለኛ ላመነ ሰው ሀብቱ የዘላለም ህይወት ነው። ሀብቱ ክርስቶስ ነው። ሀብቱ እግዚአብሔር ነው። ርስታችን የእግዚአብሔር መንግስት ነው።
ስለዚህ ምን አላችሁ ተብለን እንኳን ብንጠየቅ የኔ ርስት እግዚአብሔር ነው፣ መኖሪያዬ እግዚአብሔር ነው፣ ፍጻሜ እግዚአብሔር ነው፣ የኔ ህይወት ክርስቶስ ነው። ይሄንን መልስ መስጠት በጣም አስፈላጊ ነው። ስለዚህ እዚህም ጋር ሲናገር ስለ አልዓዛር ሲናገር እንደዚህ ብሎ ነው የተናገራት እና በእኔ የሚያምን ቢሞት እንኳን በህይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ ምን አይልም አይሞትም። አያችሁ እየተናገረ ያለው በእኔ የሚያምን ቢሞት እንኳን በህይወት ይኖራል አለና በእኔ የሚኖር ይላል። በእኔ የሚኖር በማን? በኢየሱስ ማለት ነው። የሚያምንብኝም ከቶ ምን አይልም አይሞትም። በእርሱ መኖር አለ፣ እንደገና ማመን አለ፣ እንደገና ደግሞ አለመሞት አለ። ይህ ምን ማለት ነው? በክርስቶስ ኢየሱስ በማመን የሚኖር ሰው፣ ኢየሱስን አምኖ የዳነ ሰው፣ የጸደቀ ሰው፣ ለኃጢአቱ ስርየትን ያገኘ ሰው ቢሞት እንኳን ምን ይሆናል? በህይወት ይኖራል። አያችሁ አሁን ይሄ ለሰው አይምሮ በጣም ከባድ ነው። ከሞት በኋላ ህይወት አለ የተባለው ለዚህ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ የዘላለም ህይወት አለው፣ ጽድቅ አለው። ስለዚህ መጽሐፍ ቅዱሳችን የሚያስተምረን ይሄንን ነው። የእግዚአብሔርን ቃል በደንብ አድርገን ቁጭ ብለን በምናይበት ጊዜ የሚገርም መንፈስ ነው ያለው። እግዚአብሔር መንፈሱን ሰፍሮ አይሰጥም። እግዚአብሔር የደስታን ምንጭ ያፈልቃል። የእረፍት ውሃ ወንዝ ውስጣችን ይፈልቃል። ምክንያቱም መንፈስ ቅዱስ ክርስቶስ ኢየሱስን ለማክበር የሞተውን የተነሳውን በአብ ቀኝ የተቀመጠውን ዳግመኛ የሚመጣውን ኢየሱስን እኛ ህይወት ውስጥ በደንብ እንድናውቀው እንድንረዳው ዕለት ዕለት በቃሉ በኩል የሚነግረን መንፈስ ቅዱስ ነው። ስለ ኢየሱስ እንድንናገር እንድንመሰክር ህይወት ነው፣ ጌታ ነው፣ አዳኝ ነው ብለን እንድናገር በእኛ ህይወት ውስጥ ያለው መንፈስ ቅዱስ ስራው ይሄ ነው። ስለዚህ አንድ ሰው ፍጹም ደስታ፣ ሰላም ሊኖረው የሚችለው የእግዚአብሔር መንፈስ በልቡ በውስጡ ሲኖር ነው። ስለዚህ እጅግ አሁን በሰዎች ዘንድ ስንታይ የሚገርመው ነገር ጸድቀናል ብለን ስንናገር ለሰዎች ግራ ይገባቸዋል። እንዴት ልትጸድቅ ትችላለህ ይላል። በእኔ አይደለም ጽድቄ፣ በክርስቶስ ነው ጽድቄ። የጸደቅን አንመስልም ስንታይ። አሁን እንዲሁ ዝም ብለን ስንታይ ማንም ሰው መጥቶ ሲያየን ትክ ብሎ ሲመለከተን አሁን እኛ ጻድቃን ነን ብለን ስንናገር ሰዎች እንዴት እናንተ ልትጸድቁ ትችላላችሁ ይላሉ። ጸድቀናል በቃ። ምክንያቱስ ከተባለ በክርስቶስ ኢየሱስ በማመናችን ጸድቀናል። ሰዎች ሲያዩን ሲመለከቱን የጸደቅን አንመስልም፣ የዳንን አንመስላቸውም፣ የተፈወስን አንመስላቸውም፣ በእግዚአብሔር መንግስት ውስጥ ያለን አንመስላቸውም፣ በጣም ከእግዚአብሔር ጋር የታረቅን አንመስላቸውም። እንዲያውም ከእግዚአብሔር ጋር የተጣላን ነው የሚመስላቸው። ገልብጠው ነው የሚያስቡት። እኛ ግን በክርስቶስ ኢየሱስ በእምነት በጸጋ ምን ብለናል? ድነናል። እኛ ጸድቀናል ብለን ስንናገር ከራሳችን ስነ ምግባር ተነስተን ሳይሆን ክርስቶስ በከፈለው ባደረገው በክርስቶስ ሞትና ትንሣኤ ስላመን ጸድቀናል። ደሙ ስለ ኃጢአታችን በመፍሰሱ ጸድቀናል። በደሙ ታጥበናል፣ ተቀድሰናል። በደሙ ከእግዚአብሔር ጋር ታርቀናል። በእኛና በእግዚአብሔር መካከል የጥል ግድግዳ ፈርሷል። አሁን ምንም አይነት የጥል ግድግዳ የለም። ስለዚህ ጸድቀናል ብለን ስንላቸው ሰዎች ግራ ይገባቸው። አዎ ጸድቀናል። ለሰዎች ስንታይ አንመስልም፣ ግን ጸድቀናል። ሰዎች ሲያዩን የዳን አንመስልም፣ ድነናል። በሰው አይምሮ የሚታይ አይደለም ይሄ ነገር። ሰዎች በራሳቸው ግምት፣ በራሳቸው አስተሳሰብ፣ በሳቸው ነገር ስንመለከት በሰው አስተሳሰብ፣ በሰው ግምት ውስጥ ስንገባ ግን የሚታየው ነገር ሌላ ነው። እኛ የጸደቅነው በክርስቶስ ኢየሱስ ነው። የዳነው በክርስቶስ ኢየሱስ ነው። በእኔ አይደለም ደግሞ በኢየሱስ ድኛለሁ። እና መጽሐፍ ቅዱሳችን አልዓዛርም ጋር ስንገባ ይሄ ነው የሚያሳየን። እንደዚህ ነው መጽሐፍ ቅዱስ የሚናገረን ማለት ነው። እና ክብር ለእግዚአብሔር ይሁን። እግዚአብሔር የሰጠንን ትልቅ ስጦታ በደንብ አድርገን ካወቅነው ከተረዳነው እኛ በእውነትም ተቀድሰናል፣ በእውነትም ድነናል፣ በእውነትም ጸድቀናል፣ በእውነትም አርፈናል። ስለዚህ ሰው ሁሉ ኢየሱስ ክርስቶስ ጋር መምጣት አለበት። ዋና ጠቅለል ሳድርገው ትምህርቴን ስለ ዘላለም ህይወት ነው። የዘላለም ህይወት በምን ይገኛል? በኢየሱስ ማመን። የዘላለም ህይወት በምን ይገኛል? በክርስቶስ ኢየሱስ ትምህርት በመኖር። የዘላለም ህይወት፣ የዘላለም ጽድቅ፣ የዘላለም የኃጢአት ስርየት ነገሮቹ እነዚህ ጽድቅ፣ መዳን፣ የዘላለም ህይወት የምንላቸው የዘላለም ናቸው። በቃ የዘላለም ናቸው። ግን የሚገኙት ደግሞ በክርስቶስ ነው። አንድ አለ በሰውና በእግዚአብሔር መካከለኛ የሆነ ማን ነው? እሱ ኢየሱስ። ማንም ሰው በክርስቶስ ኢየሱስ ካመነ ይድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ለሰዎች ሌላ አዳኝ፣ ሌላ የሚያጸድቅ፣ ሌላ ህይወትን የሚሰጥ፣ ሌላ የሚያስታርቅ፣ ለሰዎች ቤዛ ሊሆን የሚችል አንድም ነገር የለም። እንግዲህ መጽሐፉ እንደሚለን ሰምተን ተገንዝበን አውቀን ተረድተን የዘላለም ህይወት እንድናገኝ እግዚአብሔር አምላክ
እግዚአብሔር አምላክ ይህንን መልእክት የምትሰሙ ይህንን ድምፅ የምትሰሙ በየትኛውም ዓለም ያላችሁ ሰዎች ራሳችሁን በደንብ አድርጋችሁ ይዩት። ፍጻሜያችሁን እንድታዩ መቋጫችሁን፣ መጨረሻችሁን፣ መደምደሚያችሁን ኑራችሁ ሰርታችሁ አግኝታችሁ በልጽጋችሁ የመጨረሻ ግባችሁን ካላወቃችሁ ሁሉ ነገር የተበላሸ ነው የሚሆነው። እኔ ልናገር ላስተላለፉ የፈለኩት ነገር የዘላለምን ሕይወት እንድታገኙ በዚህ በዘላለም ሕይወት ውስጥ እንድትኖሩ እግዚአብሔር ለእናንተ ያዘጋጀውን መዳን አውቃችሁ በወንጌል አምናችሁ በክርስቶስ ኢየሱስ አምናችሁ ቃሉን ሰምታችሁ አምናችሁበት እንድትድኑ ከእግዚአብሔር ከአምላካችሁ ጋር በልጁ በክርስቶስ ኢየሱስ እንድትታረቁ አምናችሁ በብዙ ውዝግብ ውስጥ ያላችሁ እረፍት በማጣት በመንከራተት በመቅበዝበዝ ለነፍሳችሁ እረፍት ያጣችሁ በብዙ እንግልት ውስጥ ያላችሁ ቅዱሳን ብትኖሩ ኢየሱስ ለእናንተ ትክክለኛ እረፍታችሁ እሱ ነው። ስፍራችሁ እሱ ነው። ማረፊያ ቦታችሁ፣ የደስታ ቦታችሁ፣ የእረፍት ቦታችሁ፣ የጽድቅ ቦታችሁ፣ የህይወት ቦታችሁ፣ አድራሻችሁ ኢየሱስ ስለሆነ ሁል ጊዜ በቃሉ በመጽናት ኢየሱስ ላይ ትኩረት አድርጋችሁ ህይወታችሁን እንድታስቀጥሉ ነው። በክርስቶስ ኢየሱስ ሳታምኑ በልዩ ልዩ አገልግሎት የምታገለግሉ መንፈሳዊ አገልግሎት የምታገለግሉ ኦርቶዶክሳውያን እህት ወንድሞች፣ ካህናት፣ ዲያቆናት፣ ጳጳሳት፣ ኤጲስቆጶሳት፣ ሊቃውንቱ፣ መምህራን እናንተ ሳትማሩ ለማስማር ነፍስን ለማስማር ቀና ደፋ የምትሉ ሰዎች መጀመሪያ እናንተ ረፉ። በመጀመሪያ እናንተ ከክርስቶስ ጋር ተስማሙ። በክርስቶስ ኢየሱስ በማመን የዘላለም ሕይወት አገኙ። በመጀመሪያ ደረጃ የሰውን ነፍስ እናስምራለን ከማለታችሁ በፊት እናንተ በኢየሱስ አምናችሁ ዳኑ። በክርስቶስ አምናችሁ ከእግዚአብሔር ጋር ታረቁ። ጽድቅን አገኙ። የዘላለም ሕይወት አገኙ። ለኃጢአታችሁ ስርየትን አገኙ። ለበደላችሁ ስርየትን አገኙ። ቤዛ የሆነላችሁ ሊቀ ካህናት ሆኖ በሰውና በእግዚአብሔር መካከል ያለውን ዛሬም በአብ ቀኝ ሆኖ የሚማልደውን የሚያስታርቀውን አስታራቂ የሆነውን ኢየሱስን በልባችሁ አምናችሁ በመጀመሪያ እናንተ ተቀበሉት። ይህንን ስታደርጉ እግዚአብሔር የምህረት አምላክ ስለሆነ በምህረቱ ይቅር ይላቸዋል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ይህንን የዘላለምን ሕይወት በተመለከተ ርዕሰ ጉዳይን ለዚሁ እዚህ ላይ ያበቃለሁ። ይህንን መልእክት የምትሰሙ የምታዳምጡ እህት ወንድሞች ቅዱሳን በመላ ዓለም ያላችሁ ሰዎች ለራሳችሁ ሰምታችሁ ሌሎች እንዲሰሙት እንዲያዳምጡት እንድታደርጉ በጌታ ፍቅር ከወዲሁ በትህትና ጠይቃለሁኝ። ሸር በማድረግ ላይክ በማድረግ አገልግሎቱ እንዲሰፋ እንዲቀጥል ለብዙዎች ተደራሽ እንዲሆን አብረን የእግዚአብሔር መንግስት እንስራ እላለሁ። እግዚአብሔር አምላክ ባላችሁበት ቦታ ይባርካችሁ፣ ያስፋችሁ፣ ለበረከት ሁኑ። ተባረኩልኝ።